ያለው አንቀጽ በተለይ ወደ ማርያም የጣለው ቃላችን ሲል ቃል የተጣለው ቃል አለ። ቃል ደግሞ ኢየሱስ ነው። ገባ? በመጽሐፍ ቅዱሳችን በዮሐንስ ወንጌል ላይ አንዳንድ ላይ የተጻፈው ቃል የተባለው ኢየሱስ ነው። እንደውም ደግሞ ሩህ አለ፣ የተነፋ ሩህ፣ እሱም ደግሞ መንፈስ ቅዱስ ነው። ስለዚህ ስላሴን አግኝቻለሁ በትክክል የዛን ሰዓት። ሰው አሁን ወደዛ ልመለስ አይደለም የመጣ አትቆጫት እንጂ ታውራ። ደግሞ ምንድነው በጣም የጨውሽ ነበር የገባች። ምን አጥፍታ ነው? ማሂ ምንድነው ያጠፋቸው በዚህ ደረጃ? እና ማለት ነው አሁን የምትመልስልኝ እኛ እንዴት ራስ በራሱ እንዴት እኛ ይላል ነው የማይገባኝ ነገር። እኛ ይላል የልቀት ነው አላችሁ። አሁን ጠቀሳችሁ ነብዩ መሐመድ አይደሉም እንትን አይደለም ምናምን እያልክ ብዙ ሲዘረዝሩ ነበር፣ ስማችሁ ነበር አሁን ራሱ ማለት ነው። ግን ካልሆኑ እንዴት አምላክ ራስ በራሱን እንትን ይላል ያከብራል ወይም ደግሞ የልቀት ቃላት ይናገራል? ሰው አይገባኝም እኔ። አው ቁርአን ላይ እኮ ወይም ደግሞ እነዚህ አሉ ወይ መንፈስ ቅዱስ ወይ ሩህና ይሄ ሩህ የተባለው መንፈስ ቅዱስ ነው ወይ እንዲሁም ደግሞ ቃል የተባለው? ወደ ድሮ አትመለስም እኮ ግን ደግሞ ወሰደ ያረጋታል እንጂ ወደ ድሮ ጥያቄው አትመለስም። ለማንኛውም አሁን በተናገርሽው ነገር ላይ ማለት ነው አላህ Subhanahu Wa Ta'ala ቁርአንን አረብኛ ሲሆን አወረድን ነው የሚል። የኔ ድምጽ ርቋቸዋል ሰዎች? ትንሽ ራቅ ብሎ። እሺ ነዓምበር አታ ተጠጋ ዋይ። እሺ ወዴት ነው የሚሄደው ይሄ ሴቲንግ? አሁንም ርቋል? አሁን አይሰማል? ቀጥል እኛ ላይ ስለሆነ ይሰማል ትላለህ? አይ በቃ እኔ እኮ እንትን መጨመር እችላለሁ። ያው ኤርፎን ላይ የሚሰሙ ሰዎች ሊያስቸግራቸው ይችላል ከሚል አንፃር ነው እንጂ እኔ በጣም መጨመር እችላለሁ፣ ግን ይረብሻቸዋል ነው ሲጨመር። ለማንኛውም እሺ። እና ምንድነው ቁርአንን አረብኛ ሲሆን አወረድ ነው የሚል። ስለዚህ ቁርአን የሚጠቀመው የትኛውም ሰው አረብኛ ነው ማለት ነው፣ ወይም ደግሞ የአረብኛ ቃላት አጠቃቀም ነው የሚጠቀመው። ቁርአን አረብኛ ሲሆን አወረድ ነው ብሎ የእንግሊዘኛን ግራመር አይጠቀምም፣ ወይም ሰዋሰው የሚባለውን የእንግሊዘኛን ግራመር አይጠቀምም፣ የአማርኛንም ግራመር አይጠቀምም። ቁርአን የሚጠቀመው የአረብኛን ነው። ገባሽ? የአረብኛን ሰዋሰው ነው የሚጠቀመው። ስለዚህ ቁርአን በአረብኛ ከሆነ የወረደው የአረብኛን ሰዋሰው ከሆነ የሚጠቀመው ደግሞ የሰዋሰው ህጎችን ነው የሚጠብቀው። ካልሆነማ ቁርአን ተአምር ሊሆንም አይችልም። ለምንድነው ቁርአን ተአምር የሆነ ሲባል አንድም ሰዋሰዋዊ ሚስቴክ ስለሌለበት ነው። እንደ ሰዋሰው መነሻም ቁርአንን ነው የሚጠቀሙት አረቦች፣ ሙስሊም የሆኑም ያልሆኑም። በጊዜው የስነ ቋንቋ ልቀት ነበር አረብኛ ላይ። በየአመቱ የግጥም ውድድር፣ የስነ ቃል ውድድር ያደርጋሉ። አሸናፊ የነበሩ ግጥሞች ደግሞ ከአባ ጣራ ላይ ይሰቀላሉና በጣም አርቲስቲክ የሆነ ሀገር ነበረች፣ ወይም ደግሞ ሰፈር ነበር አረቢያ ምድር ማለት ነው። በስነ ቃል ነው የሚታወቁት፣ በገለጻ ነው የሚታወቁት፣ በኤክስፕሬሽን ምናምን። ህግ አለው። ቋንቋው ጥበብ የተሞላበት መሆን መቻል አለበት። ቁርአን መጥቶ ያንን ውድድሩን እነሱ ይወዳደሩ የነበሩትን በሙሉ ሲጥስና የሰዎችን ልብ ሲማርክ የማረከበት ትልቁ መንገድ የቃላት አጠቃቀሙ ነው። ተረዳሽው? የቃላት አጠቃቀሙ ነው ትልቁ እንትን ያለበት መንገድ፣ ዶሚኔት ያደረገበት፣ እነዛን አሸንፎ የወጣበትና ኢቭን ቁረይሾች በጊዜው የነበሩ ጣዖታውያን እኮ ከሚሰልሙባቸው ምክንያቶች ውስጥ ትልቁ ምክንያት የነበረ የቁርአንን የስነ ቋንቋ ውበት በማየት ይህ ሰው ሊጽፈው አይችልም በማለት ነው። አሁን ለምሳሌ ዑመር ኢብኑ አልኸጣብ ነቢያችንን ሰለላሁ ዐለይሂ ወሰለም 21 ጊዜ ለመግደል የሞከረ ሰው ነው ከመስለሙ በፊት። የሰለመው ግን 3 ወይ 5 አንቀጽ አንብቦ ነው። በቃ ጣሃ ማ አንዘልና ዐለይከ አልቁርአነ ሊተሽቃ ያንን አነበበ። በቃ ሙሉን አነበበ ምናምን 5 ምዕራፍ አነበበ፣ ሰለመ። የሰለመበት ትልቁ ምክንያት የስነ ቋንቋ ውበቱ ነው የቁርአን። አሁን ስለ ቁርአን አረብኛ ስነ ቋንቋ ለማውራት ትንሽ በአማርኛ ትንሽ ጠጠር ይላል፣ ትንሽ ይከብዳል።
አዳዲስ ያመጣቸው ቃላቶችም ነበሩ። ግን ወደ ብዜቱ ሐሳብሽ ስንመለስ ታዲያ ለምንድን ነው የብዜትኛነትን የሚጠቀም ከሆነ በአረብኛ ቋንቋ አንድ ታላቅ የሆነ ንጉስም በዩ ሰውም በዩ በትልቅነት የሚታወቅ ላይ ካሁን ነው። ሱለይማንም ደግሞ የተሰጠውን ጸጋ ሲናገር አዋፋትን ያናግር ስለነበረ ሱለይማን የአዋፋትን ቋንቋ ተማርን ይላል። የተማረው እሱ ነው፣ አንድ ግለሰብ ነው፣ ንጉስ ነው። ስለዚህ ይሄ ምንድነው በአረብኛ ቃላት አጠቃቀምና ገለጻ የምንጠቀምበት መንገድ ነው። አላህ Subhanahu Wa Ta'ala ደግሞ ከሁሉ በላይ ንጉስ የሆነ አምላክ ነው። ለሰው ልጆች የዋላቸውን ጸጋዎች ሲናገር እኛ እኮ እንዲያድርገንላችኋል የጸጋውን ብዛት ነው የሚያመለክተው። ምን ያክል ጸጋ እንደዋለልን ሲናገር አላህ Subhanahu Wa Ta'ala እኛ ይህን ነገር አደረግንላችሁ እናንተ እንዲነበራችሁ እንዲያደረግናችሁ። ለሰው ልጆች የዋለውን ጸጋ ሲናገር ራሱን በብዜት ይገልጻል ነው። ይሄ ኖርማሊ ባጭሩ አረብኛ ቋንቋ ስለሆነ ባይሆን ራሱ ወደ ኢትዮጵያ ወደ አማርኛ ብታመጪውም አማርኛ ቋንቋ ላይ ብዙ የሆኑ እንትኖች አሉት፣ ጥበቦች አሉት። ለምሳሌ አብይ የሚለው ስም በአይኑ አ ሲጻፍና በአፉ አ ሲጻፍ ሁለቱ የተለያየ ትርጉም ነው ያለው። ይሄውን አሁን አበሻ አማርኛ ላይ አ የሚለውን ወይም አይን የሚለውን ነገር የሚጠቀመው አካል የለም። አይን የሚለውን ማለት ነው የሚጠቀመው አካል የለም አማርኛ ቋንቋ ላይ። ትግርኛ ላይ ምናምን ነው ያለ፣ ግን ሲጻፍ ግን አይን የሚለውን ቃል እንጠቀመዋለን። ለምን? ትርጉም ስለሚቀያየር ማለት ነው። ስለዚህ ቁርአን በአረብኛ ነው የወረደው። የአረብኛን ግራመር ነው የሚጠቀመው። የአረብኛ ሰዋሰው ነው ቁርአን የሚጠቀመው። ውበቱም ያነበረ ኤክስፕረስ ሰዎችን የሚገልጽበት ቃላቶችን የሚያስቀምጥበት መንገድ አላህ Subhanahu Wa Ta'ala በአረብኛ ቋንቋ ነው። ለዛም ነው እኛ እያለ የሚጠቀመው በአረብኛ ቃል። ከአረብ ውጪ ያሉ ሰዎች ናቸው እንጂ ባይዘው አረብ የሆነ ሰው ይህንን ጥያቄ በፍጹም አያነሳውም። ለነሱ አይደለም ይህንን ጥያቄ ሊያነሱ የአጠቃቀም ውበቱን ነው የሚረዱበት። እንደዚህ አይነት ነገራቶችን ሲያዩ ምን ያክል ውበት ያለው አገላለጽ ነው የሚሉ አይደለም እንደ አላህ ብዙ ነው 3 ነው 4 ነው ብለው ሊናገሩ ማለት ነው። ለምን? በቋንቋው ህግ መሰረት ቋንቋውን በትክክል ጠብቆ የተነገረ ነገር ነው ስለሚረዳ። ይቅርታ ገባው በመሃልና ይገባኝ አይደለም ይቅርታ። ለምን ማን ነው በአረበኛ ከላላ? ስለዚህ አማርኛው ላይ ነው ያለው ባጭሩ እኛ የሚለው ቃላት አማርኛው ላይ ነው ያለው። አማርኛውም አረብኛውም ላይ ነው ያለው። ስለዚህ በአረብኛው ብኛ ይላል በአማርኛው ብኛ ይላል። ትክክል ነው። ታዲያ እናንተ ለምን እንደምታስተባብሩለት በጣም ነው የሚያሳዝነው። አሁን 10 ደቂቃ ይሆናል እኮ ያወራሁት፣ ግን በቃ ምንም እየገባሽ አይደለም። ምንም የሚያሰምክ እኔ እኮ ሰማሁ። እናንተ ለምን የምታስተባብሩለት? ምን ነው ያስተባበልነው? እኔ እኮ ነገርኩሽ እንጂ እኔ ማለት ነው ዲፒኬ የሆነ ነገር ተጽፎ ካለ ያ ነገር ኦኬ ግልጽ ነው። በቃ ላብራራው አልችልም። ለምን ላብራራው ይችላል? የተጻፈን ነገር አንተ እኮ የተጻፈን ነገር እያስተባበልክ ያለህ ሰው ነህ። በዛ ነው ምኑን አስተባበልኩ? ነገር አንቺ እኮ ነሽ የምታስተባብዩ። ምኑን ነው ያስተባበልኩት እኔ? ለማ አሁን በአረበኛው እንደዚህ ሆኖ ስለ ንጉስ ነው ስለ ከፍ ስላለ ነገር ነው የሚናገረው አልክ። በአማርኛውም እሺ እንደዛ መጣኸው። ስለዚህ የቋንቋ ልዩነት ካለው ብዬ ጠየቅኩ። አይ አለ አልክ። በሁለቱም አለ አልከኝ አይደል? በአማርኛውም በእንግሊዘኛውም በአረበኛውም አለ አልከኝ። እንደዛ አልጠየቅሽም፣ ግን እሺ ጠየቅሽ አልኩሽ። እሱን እንውሰድሽ ችግር የለውም። ቀጥይ። በቃ እኮ ጥያቄው እኮ አለቀ። በሁለቱም አለ። ስለዚህ መች መኖሩን በየትኛው መንገድ ነው እኛ መኖሩን የካድነው ነው? አሁን አንቺ መኖሩን የካድኩት አሁን እኔ አንተ ለምን ማስተባበል ማለት መካድ ነው አለ። ግን ማለት የለም አይልም ማለት ነው። ያ ነው ማስተባበል የሚባለው በአማርኛ። ሜቢ ደግሞ አማርኛ አንተ ያስልታስተካክለው እየሞከርክ ነው ያለው አይደል? ላስተካክለው እየሞከርኩ አይደለም። አላህ Subhanahu Wa Ta'ala ነው ቁርአንን አረብኛ ሲሆን አወረድ ነው ያለ። በአረብኛው ነው እየተጠቀምን ያለ ነው። በአረብኛ እኛ ሲባል ምን ማለት ነው የሚለውን ያስረዳውሽ። እኛ ማለት ራሱ ምን ማለት ነው? እኛ አንድ አካል እኛ ሲል
ላይክ ብዜትን ነው የሚያመለክተው ወይስ ግነትን ነው የሚያመለክተው? ግነትን ከሆነ በምንድን ነው የምንለየው? ብዜትን የሚያመለክት ከሆነ ደግሞ በምንድን ነው የምንለየው? ይሄን ነው እየነገርኩሽ የነበረ እንጂ አይልም እኛ አይልም አረብኛው አላልኩም። ግን ግን ይኸውልሽ አረብኛው እኛ ሲል ወይም ኢና ሲል እኛ ሲል አረብኛው አነስን ሳቡት የኢርሻድ ጀማ በሙሉ ሳቧቸው እሺ ሲመጡ እና አረብኛው ላይ ግን ኢና ሲል ወይም እኛ ሲል ግነትን ለማመልከት የገባ ቃል እንጂ ብዜትን ለማመልከት አይደለም እንጂ አረብኛው እኛ አይልም የሚል ነገር አላወራውም። እንደዛ አይነት ነገርም አለ አውርተንም አናውቅም እኛ ሙስሊሞች። ምእመና ኦኬ እሺ ግነትን ነው የሚያመለክተው። ስለዚህ አምላክ ቆይ ሙሴ ስንት አምላክ ነው? ሙሴ ስንት አምላክ ማለት ለምን ወደ ጥያቄው ልትገለበጥ ትሞክራለህ? እናንተ ነው ጥያቄው። አሁን ለምሳሌ ዘጸአት ላይ ዘጸአት 7:1 ላይ ሙሴን በፈርዖን ላይ አምላክ አድርጌዋለሁ ይላል። አምላክ የሚለው ቃል ኤሎሂም ነው፣ ብዜትን ነው የሚያመለክተው። አማልክት አድርጌዋለሁ ነው። ለምንድን ነው አማልክት የሚለው ሙሴን? ሙሴ እኮ ለፈርዖን ነው የተባለው። ለማን ተባለ አላልኩሽም? ለምንድን ነው በብዜት የተገለጸ ነው? ሙሴ አንድም ሶስትም ሆኖ ነው? ስላሴ ነው ሙሴ? አይገናኝም። ምንም አይገናኝ ነገር ነው። ይኸውልሽ አሁንም ቢሆን ማለት ነው ስለ ቋንቋው ካልተረዳሽ በዛ ቋንቋ የተነገሩትን ነገራቶች በአማርኛ ልትወስጃቸው አትችይም ነው። በር ልክፈታ እንደመጣው የጠየኩት ስለ ብዜት አምላክ አሁን አንድ ነገር ለምሳሌ እኛ ብለን አሁን በኢትዮጵያ ቋንቋ ራሱ ስንገባ እካሊ እንዴት ነው ምናምን እኛ እንደዚህ አድርገን ይላል ሰው። ስንቱ ነው ግን አሁን የሆነ ነገር ሲጠየቅ እኛ እንደዚህ አድርገን ምናምን ይላል። ስንቱ ነው እሱ ብቻውን እየሰራ እንዴት እንደ ብዙ ሰው ራሱን ቆጥሮ ይናገራል? ራሱን ማጋነን አይደለ? ይሄ የድሮ ሰዎች ለምሳሌ ራሳቸውን ከፍ አድርገው ይናገራሉ። ለምሳሌ ኃይለ ሥላሴ እኛ እንደዚህ ብለን ይላል አይደለ? ኃይለ ሥላሴ እንኳን እኛ እንደዚህ ኢትዮጵያንን እንደዚህ አድርገን ምናምን ብሎ ይናገራል። ኃይለ ሥላሴ ስንቱ ነው ማንን ብለው ኢትዮጵያውያን አይህ የሆነ የወከሉት ነገር እኛ ብሎ የሚናገረው ምክንያቱም ብዛነትን ይዘው ነው እሳቸው እንጂ ሲግላለ አንድ ነጠላ ነገር ይዘው አይደለም። ኧረ ማሂ አንዴ ቆይ እሱ የሚያወራሽ ሌላ ነው፣ አንቺ እየመለሽለት ያለው መንገድ ሌላ ነው። ኃይለ ሥላሴ ህዝቡን ወክሎ እኛ አለ ያለሽ አይደለም። ለህዝቡ እንዲያደረግን ሲል ስንቱ ነው ያደረገ ነው። አሁን ለህዝቡ እንደዛ አይነት መልእክት አስተላለፈን እያለ ሲናገር እሱ ስንቱ ነው እያስተላለፈ ያለው? ያ አንዱ ነው። ሁለተኛ ሰላም ተራስኮ እንዴት ነሽ ደህና ነሽ ሲባል አለን እኮ ይባላል። አለን ስንት ሰው ሆነው ነው አለን የሚሉት? እና መጀመሪያ ቋንቋው መረዳት ነው። ከዛ በቋንቋው መሰረት ለመፍሰስ መሞከር ነው። ስመለስ አንድ ጉዳይዲያን በተመለከተ አንድ ማወራው ነገር አለ። ያነሳው ሐሳብ ነበረ፣ በጣም የተሳሳተ ሐሳብ ነበር ያነሳው። ሰው በዛ ዙሪያ ላይ የሆነ ነገር እናወራና ወደ ሌላ ርዕስ እንቀጥላለን። አሁን ግን ራት ልበላ ነው። አሊ እንዴ አሚርን ወዴት ነው እጁን የምጠመዝሽው? እጅን ጠምዘሽ እየተለከቸው ነው። እሱ ያለ አረብኛ ተናጋሪ አልሆን። ለምንድን ነው አረቦች ግን በሙሉ ሙስሊሞች የሚመስሏቸው? አረብ እኮ አሁን ሶሪያ ኢቨን ስቲል እስካሁን ላይክ አይ ቲንክ የመን ምናምን ጨምሮ ሞሮኮ ላይ ራሱ አሉ በጣም ብዙ ግብጽማ ኮፕቲክ ናቸው። ያው አሁን ግብጽ አረብኛ ተናጋሪ ናቸው፣ ግን ግብጽ ኮፕቲክ ኦርቶዶክሶች አሉ። ኮፕቲክ ማለት ዘር ማንዘራቸው በሙሉ ኦርቶዶክስ የነበረ ማለት ነው። እነዛ አካላቶች እስኪ ከግብጽ አሁን በጣም አንድ የተረገመ ሰውዬ አለ። ማን ነበር ስሙ? ቄስ ማን ነበር የሚባል? ዝም ብሎ የሚዘባርቅ ኢስላም ላይ የሌለ ነገር የሚለፈልፍ ሰውዬ አለ። እሱ ራሱ እንደዚህ አይነት ጥያቄ አያነሳም። እስቲል እስካሁን ድረስ አለ። አንድ ማን ነበር? አንድ ጅባ ገጭ አለና እሱ ራሱ ማለት ነው እንደዚህ አይነት ኩዌሽኖችን አያነሳም። ሊንጉስቲካሊ በቋንቋው ደረጃ እስኪ ማሂ እስኪ ጾታ የሌለው ነገር
አሁን ድንጋይ ለምሳሌ ጾታ የለውም ወይም ፀሐይ ጾታ የላትም የለውም ምናምን። እስኪ ጾታ የሌለው ነገር ከሁለቱ አንቀጽ ውጭ ምን አይነት አማርኛ ትጠቀሚያለሽ ማሂ? እስኪ ንገሪኝ። ማለት ምን ጾታ የሌለው ላይክ የሳኩት በኮሜንት ነው። ጾታ የሌለው አካል አንድ ጾታ የሌለውን ነገር ለምሳሌ ድንጋይ ሊሆን ይችላል፣ ብረት ሊሆን ይችላል። በቃ እነዚህ አሁን ጾታ የላቸውም። ፀሐይ፣ ጨረቃ ከወንድ ወይም ከሴት አንቀጽ ውጪ በምን አንቀጽ ነው የምታወሪ? እስኪ ምን ብለሽ ነው የምታወሪ? ፍናፍንታ ማረ ጾታ አልተጠየቅም ወንድ እንጠራለን። ለምሳሌ ድንጋይን ካነሳን በወንድ ነው አይደል የምጠራው? ድንጋዩ እኔ ተሳደቢ አላልኩሽም ማሂ። ድንጋይም በወንድ አላለች ተሳደቢ አላልኩሽም። እኔ ያልኩሽ በምን አንቀጽ ነው የምትጠሪው ነው። ጾታ የሌለውን ነገር በምን አንቀጽ? ለምሳሌ ድንጋይን በወንድ አላለችም። ደና ሲሆንማ ወደ ሴት። ኦኬ ፀሐይም ለምሳሌ እንጃ ብቻ በአንዱን ጠራል ወይ በወንድ ወይ በሴት። በቃ ከሁለቱ በቃ ከሁለቱ ውጭ የምትጠሪበት አለ በአማርኛ ቋንቋ? ኖ የለም። ስለዚህ አሁን በእንግሊዘኛ ለኢት ይባላል። አሁን በእንግሊዘኛ ጾታ ስለሌለው ነገር ስታወሪ ሂ ሺ ምናምን እንደዚህ አይነት ነገሮችን አትጠቀሚም። ኢት የሚል ነገር አለ። ይሄ አሁን አማርኛም አረብኛም ላይ የለም፣ ከሁለቱም ቋንቋ ላይ የለም። እንግሊዘኛ ብቻ ነው ያለ። አንድ ሰው እንግሊዘኛ ተናጋሪ ሆኖ እንዴት ነው ፀሐይን ወንድ የሚሉት? አሁን እነዚህ ኢትዮጵያውያን ፀሐይ ባይዘው ፀሐይ ቀን ላይ በሚያቃጥልበት ሰዓት ላይ ይህ ፀሐይ ሲያቃጥል ነው። የጧት ፀሐይ ደግሞ እቺ ፀሐይ ደስ ስትል ለስለስ ያለ ነገር ለሴት ይሰጣል ብዙ ጊዜ። ጠንከር ያለ ከበድ ያለ ወይም ደግሞ አስጨናቂ ነገር ደግሞ ለወንድ ይሰጣል። ውሃይቱ መጣች ይባላል። ደራሽ ጎርፍ ወሰደችኝ አይደል? አሁን ከባዱን ነገር ለወንድ ነው የሚሰጥ፣ ቀላሉ ነገር ደግሞ ለሴት በሴት ስያሜ ይጠራል ማለት ነው። ወይም ደግሞ አነስ ያለ ነገር አሁን እነዚህ እንግሊዘኛ ተናጋሪዎች መጣው ፀሐይ እኮ ጾታ የላትም እና ለምንድን ነው አንቺ እያላችሁ የምትጠሯት? ጧት ሴት ከሰዓት ወንድ የምታደርጓት ለምንድን ነው ብሎ ቢጠይቅሽ ምንድን ነው መልስሽ? ለምንድን ነው በጾታ የምትጠሪው ቢልሽ ማሂ? እንዴ ምን ችግር አለው? ምንም ብለው ምክንያቱም አንድ ነገር የለውማ። ምን ጾታ የሌለውን ነገር እንዴት ነው ችግር ማይኖረው? አሁን ጾታ የሌለውን ነገር እንዴት ነው አንቺ በሴት በወንድ እየጠራሽ እንዴት ነው ችግር ማይኖረው እንዴ? ታዳኒ ምን አቃለ ምን በየመለስ አይደል? በቃ በእኛ ቋንቋ ያለሽ አሁን በእኛ በአማርኛ ቋንቋ ጾታ የሌለው አካል መጠሪያ የለውም። በቃ አማርኛ ቋንቋ ይገድብሻል። እንደዛ መሄድ አትችይም። መጠሪያ የለውም። ምን ጾታ የሌለው አካል መጠሪያ የለውም። ነጮችን ሄደሽ ደግሞ ቅድም እሱ ሲልሽ እየሰማው ነበር እየበላው አሚር ሲልሽ ይው ስትይ ለአንድም ለሁለትም ለብዛህንም ለሴትም ለወንድም ነው የሚያገለግለው። እንዴ ለምንድን ነው እናንተ ሴትም ወንድም ምናምን እንደዚህ ለምንድን ነው እንደዛ የምትሉ ብለሽ ብትጠይቂ ኖ እኛ ቋንቋ ላይ የለም ነው የሚልሽ። ሰዋሰው የቋንቋው ስርዓት ራሱ ግራመሩ ይገድብሻል ማለት ነው። አረብኛ ላይ ስትመጪ ግን አንቺ ማለት ነው ያለ ማገናዘብ ችሎታሽ በጣም ሀይ የወጣበት ትልቁ ምክንያት ምንድነው? አረብኛ የግነት እኛነት የሚለውን ፓርት ላይ ስንመጣ ግን በአማርኛም አለ በአረብኛም አለ። ኢቭን አረብኛ ብቻ ነው እንኳን ብለን እኮ እንደዚህ ማስረዳት እንችላለን። ግን በአማርኛም በአረብኛም ተቀምጦ አንድ አይነት ህግ እያለ በአማርኛም በአረብኛም ማለት ነው። አንቺ ግን ስቲል ኩዌሽን ታደርጊያለሽ። እንዴት ነው መጽሐፍ ቅዱስ ላይ ያለው? ለምሳሌ መግደላዊት ማርያም ካየች በኋላ ጌታዬን ወዴት እንደወሰዱት አላወቅም ትላለች። ብቻዋን አይታ መጣ። ቆይ አንዴ ብቻዋን አይታ መጣ። መጽሐፍ ቅዱስ ጥያቄ ለማፈስ ኖ አይ ያንቺ ምንድነው አምሮሽ ፈርሷል ነው ገንቢው እያልኩሽ ነው። ለዋንኛውም ምን እያልኩሽ መሰለሽ? አይ ቲንክ መግደላዊት ማርያም ባይብል ላይ ባይዘው የኛነት እኮ አለ ባይብል ላይ። መግደላዊት ማርያም አይታ አለመኖሩን አውቃ ሂዳ ስትነግራቸው ወዴት እንዳደረሱት አናውቅም ትላለች።
ብቻዋን ያየች ይሄ አለመኖሩን ያወቀች ያረጋገጠች ብቻዋን ናት። ግን ሂዳ ስትነግራቸው ግን ለደቀ መዛሙርቶቹ ራሷን ታበዛለች፣ ታገናለች። ንጉሶችም እንደዛ አይነት ነገር ይጠቀማል። ይሄ ሊንጉስቲካል ነው፣ ቋንቋው ጋር የተገናኘ ነገር ነው አጠቃቀሙ ተብሎ በተረጃ እንጂ በአማርኛም ያለ በአረብኛም ያለ ነገር ነው ያነሳን። አሁን ለምሳሌ በአረብኛ አንድ ህግ አለ። አሁን አማርኛ ላይ ብዙ ጊዜ ማንጠቀምበት ወይ ብዙ ጊዜ ሳይሆን አይ ቲንክ ያለ ራሱ አይመስለኝም። ማይኖሪቲው ማጆሪቲው ሲጠራ ማይኖሪቲ አብሮ የሚነሳበት ለምሳሌ ጠቅላላ አሁን እዚህ ላይቭ ውስጥ ያለ ሰው በጠቅላላ ወንድ ቢሆንና አንዲት ሴት ብቻ ብትኖር ወንዶች እንደዚህ ተብሎ የሆነ ትእዛዝ ቢታዘዝ እሷም የሚያካትትበት ማለት ነው። ያ አሁን ህግ አለ፣ የቋንቋ ህግ። ይሄን አንቺ አታውቂም። ልክ ቁርአን ላይ ለመላእክትን ለአደም ስገዱ ባልን ጊዜ ሁሉም ሰገዱ፣ ኢብሊስ ሲቀር ይላል። እንደ ኢብሊስ እኮ መልአክ አይደለም ታያለሽ። አሁን ያ በቋንቋው ህግ መሰረት ማጆሪቲው በጠቅላላ ሆኖ ማይኖሪቲ ወይም ትንሹ አካል 1% ምናምን ከሆነ ከነዛ ጋር ተጠቅልሎ ይወራል፣ ይነገራል ነው። ሶ የቋንቋ ሰዋሰው በአረብኛ ነህው ምናምን እንደዚህ የሚባሉ ደርሶች አሉ፣ ትምህርቶች አሉ። የቋንቋውን ሰዋሰው ተጠቅመሽ ነው ልትረጁ የምትችይው። ለዛ ነው ግልጽ በሆነ በተብራራ አረብኛ አወረድ ነው ሲል አረብኛም በደንብ የሚረዳ ሰው ማንኛውም አካል ኮሽታ አይፈጥርበትም ማለት ነው። ወደ አማርኛ ሲተረጎም እስካልሽ አማርኛ የቃላት እጥረት ስላለበት በዛ ነው የሚተረጉመው። ኦሪጂናሊቲውን ደግሞ መያዝ ስላለበት ተብሎ አሁን በእንግሊዘኛ አምላክ ኢት እየተባለ አይጠራም፣ ቁርአን ላይ አይተረጎምም እንደዛ ተብሎ ሂ ተብሎ ነው የሚተረጉመው። እርሱ ተብሎ እርሱ የሚባልበት ምክንያት አንደኛ ራሱ እንደው ይሄንንም ልንገርሽ ግን ታዩ ይሄ እንትን ይልብሻል፣ ይሄ እንትን ይልብሻል ታዩ። አይ እንዴት አሁን ይሄ ብዬ ነበርና እሺ አንድ ነገር ልንገርሽ። ዘከርያ በመጸለያ ቦታው ሳለ ቁርአን ላይ ማለት ነው ፈናደት ሁል መላኢካ ይላል። መላኢካ ወይም መላእክት ጠራቸው ይላል። በሴት አንቀጽ ነው ጠራቸው የሚለው። በአረብኛ ቋንቋ በሴት አንቀጽ መላእክት ተብሎ ብዜትን አመልክቶ ፈናደት ጠራቸው ከተባለ በሴት አንቀጽ ከሆነ የተገለጸ ብዛህነትን ነው የሚያመለክት፣ ነጠላን አያመለክትም። ይሄ የአረብኛ ቋንቋው ነው። ብዛህነትን ለማመልከት ሲንጉላር የሆነ ፌሚናይን ይጠቀማል፣ ወይም ደግሞ የሴት አንቀጽ ሆኖ ግን ነጠላ ብዜት ያልሆነ። ጠራቸው ከተባለ መላእክታን ጠራቸው ከተባለ መላእክቶች ናቸው ማለት ነው። ብዙ መላእክት ናቸው፣ አንድ መልአክ አይደለም ነው። በሴት አንቀጽ ከመጣ አላህ Subhanahu Wa Ta'ala በሴት አንቀጽ የማይጠራበት አንዱ ምክንያት ከምክንያቶች ውስጥ አንዱ ምክንያት ምንድነው? ብዝሃነትን ስለሌለው አምላክ ብዙ ስላልሆነ አንድ ነጠላ ማንነት ስለሆነ በሴት አንቀጽ አይጠራም። ለምን? የሴት አንቀጽ ብዝሃነትንም ስለሚያመለክት በአረብኛ ቋንቋ በቁርአንም ማለት ነው እኮ። አይገባሽም? ለዛ ይሄ ኦቨርዶዝ ነው። ይሄ ታዩ እንኳን ላንቺ ብዙዎቹ ከተረዱት ራሱ ጥሩ ነው። እንኳን አንቺ ኦሬዲ የፈረሸ ነገር ይዘሽ የመጣሽው ጤነኛ አምራላችሁ ራሱ ከተረዱ ጥሩ ነው። ብቻ እንዳልኩሽ እኮ አንድ ነገር እሺ ቀለል አድርጌ ልድገምላችሁ። ሌላም ሰው አልገባንም ስላለ ቀለል አድርጌ ልድገምላችሁና በአረብኛ ቋንቋ አንድ የሆነ ነገር ሲነገር በሴት አንቀጽ ከተጠራ ላይክ ጠራቸው ኡመተን ዋሂዳ ይላል። ኡመት የምትለው ቃል የሴት አንቀጽ ነች። አንዲት ህዝብ ተብሎ ይጠራል። ላይክ የሴት አንቀጽ ነው የሚጠራው፣ ግን ብዝሃነትን ነው የሚያማክለው። ሶ ብዝሃነትን ለመተካት ይመጣል ምን? የሴት አንቀጽ። አላህ Subhanahu Wa Ta'ala በሴት አንቀጽ ወይም በፌሚናይን የማይጠራበት ብቸኛው ምክንያት አንተ እርሱ የሚባልበት ምክንያት ብዙ ስላልሆነ ነው። የሆነ ሰው መጥቶ እንደ አርጊውመንት ሊያነሳው ስለሚችል ነው። ምን ብሎ ነው ሊያነሳው የሚችለው? እንዴ ብዙነትን ያሳያል፣ ብዝሃነትን ያሳያል ብሎ ሊያነሳው ይችላል። ለምን ሲባል ፌሚናይን ተጠቅሟል ነው። ለምን ቁርአን ላይ ፌሚናይን ወይም የሴት አንቀጽ የሚባለው ነገር ለብዝሃነት ስለሚያገለግል፣ ብዙ ለሆነ ነገር ስለሚያገለግል። ስለዚህ ፈናደትሁል መላኢካ ሲል ፈናደትሁ ማለት ጠራችሁ ማለት ነው። አማርኛ ላይ ጠራችሁ ብሎ ይተርጉሙ አላውቅም። አረብኛው ላይ የሴት አንቀጽ ነው፣ ጠራችሁ ነው። ስንት መላኢካ ነው? ከአንድ በላይ መሆናቸውን ያሳያል። ለምን? ሲንጉላር የሆነ የሴት አንቀጽ ስለተጠቀመ ማለት ነው። ከዚህ በኋላ ግን
ይኸው ቅድስት ስላሴ ምናልባት ግዕዝ ላይ ሊኖር ይችላል ያላቅም። ቅድስት ስላሴ ተብሎ በሴት የሚጠቀስበትም ብዝሃነትን ለማመልከት ይሆናል። ኤኒዌይስ እሱን አላቅም። እኔ ስለ ግዕዙ ቅድስት ምናምንስት ስለሚባለው አላቅም። እሺ ሳላ እኔ እንኳ እኔ አፈረስከኝ እኮ ከዚህ በኋላ የምን ቦት ነው? አይ ቮሚት ሆነብኝም። አሁንማ አናደኛል እንዲያውም። እሺ የኢርሻድ ልጆች ገባ ገባ ማለት ትችላላችሁ። ቅድም የጀመርኩትን ነገር ልጨርስላችሁ። ለማንኛውም ግን አረ ሳላ እንዳታካትተኝ፣ ወላሂ እንዳታካትተኝ። ተቋርጫለሁ እንዴ? ሰዎች ከታች እስኪ ጻፉልኝ። አለ መርሃባ። እሺ ይሄ ጠጠር ካላለብሽ ብዬ ነው ዝም ብዬ እንደዚህ ያላነሳሁት። እኔ ግን በጣም ከተደመምኩባቸው ነገሮች ውስጥ አንዱ ፌሚናይን እና ማስኩሊን የሚባለው የሴትና የወንድ አንቀጽ በሰዋሰው ቋንቋ በአረብኛ ውስጥ ለምን ያገለግላል የሚሉትን ነገራቶች አንዳንድ ነገር ሳይ በቃ ይሄ ፓርት ለእኔ በጣም ያስደመመኝ ነው። በጣም ማለት ነው። እንዴ አላህ አንተ የሚባልበት ምክንያት ራሱ ኦልሬዲ ብዝሃነትን ስለማይገልጽ ነው። ይሄ አንተ የሚለውን በሴት ሆኖ ግን በአንድ ነጠላ ከተገለጸ ብዙሃነትን ሊገልጽም ይችላል ላይገልጽም ይችላል፣ እንደያውዱ ማለት ነው። አንድ ቁጥር ጻፉልኝ እንደ አዲስ። አንድ ቁጥር ሲጽፍ ነበረ። እኔ እንደ አዲስ ጻፉልኝ ወይ ሌሎች ሞዴሬተሮች ተቀበሉ። እኔ ሞዴሬተር ውስጥ መግባት ስላልቻልኩ ነው። እሺ ከዚያ አንድ ምለው ኦኬ። እሺ ከጃ ቀጥሎ የመጥፎ ስራ ምናምን የሚለው ኢንሻአላህ ትገቢያለሽ ወይ ትገባለህ? ጃ ሰላም አለይኩም። ወአለይኩም ሰላም። ሰላም አልহামዱሊላህ። እንዴት ነህ? ጥያቄ አለህ ነው? ምንድነው ወረቀት በመግለጥ የምታስፈራራን? ቀለል አድርገህ ጠይቅ። በዶክመንት ይዤ የመጣው መሰለህ እኮ እንደዛ መሰለህ። እየተስተካከልኩ ነው እኮ። አይ ጥሩ፣ እንደዛ ከሆነ ቀለል ይላል። እሺ ጥያቄን አቅርበው ሀቢቢ። እሺ ጥያቄ እንትን ላይ ነው፣ ድነት ላይ ነውና አሁን በክርስትናው ድነት ላይ ድነን መጀመሪያ ሲጀመር ገና ዓለም ሳይፈጠር በፊት ተመርጠን ጨርሰን ድነናል ብሎ የሚያምኑ አሉ። ሌሎች ደግሞ አይ ጌታን ስንቀበል በዛ ሰዓት ድነን ጨርሰናል የሚሉ አሉ። ደግሞ አይ ድነን አልጨረስንም፣ ድነናል እንድናለን፣ ወደፊት ደግሞ መጨረሻ ላይ ደግሞ ድነታችን ይፈጸማል ብሎ ደግሞ የሚያምኑ አሉ። እኛ በየትኛው አመለካከት ነው ድነትን የምናስቀምጠው? ኡስታዝ አለ? ኡስታዝ ሰላም አለይኩም። ቢኬ ጥያቄ ተቀርቦ ነው ወይስ ምንድነው? አልሰማውም። አዎ ጥያቄ አቅርቦ ነበር ጃ ድነት ጋር በተገናኘ። ኦኬ የክርስትና ላይ ወይስ እስልምና ላይ? እስልምና ላይ መሰለኝ። ጃ ቀጥል ጥያቄን እንደ አዲስ አቅርብ። እሺ ድድገምለት ጥያቄ እንትን ነው። አሁን በክርስቲያኖች ድነት ላይ እንትን የሚሉ አሉ። እኛ መጀመሪያ ዓለም ሳይፈጠር በፊት በልጁ በኢየሱስ ክርስቶስ መረጠን ስለሚሉ ድነታችን ዓለም ሳይፈጠር በፊት ተረጋግጦ ያለቀ ነው የሚሉ አሉ። አይ ደግሞ ጌታን ስንቀበል እንሄዳለን ነው የሚሉ አሉ። ሌሎቹ ደግሞ አዎ ጌታን ስንቀበል ድነናል፣ ግን ደግሞ አሁንም እንድናለን፣ ለወደፊትም ድነታችን ይረጋገጣል ብሎ የሚያምኑ አሉ። ከዛ ውጭ ደግሞ እዚሁ ድነት ላይ ደግሞ ድነት ይወሰዳልም አይወሰድም ብለው የሚያምኑ አሉና እኛ ድነት በአጠቃላይ እንዴት ነው የምናምነው ከዚህ አንፃር? መጽሐፌ ማዳንና መዳን የሚለው በመጽሐፌ በዛ ዙሪያ ነው የሚያጠነጥነው። ብታየው ደስ ይለኛል። እሱም ማለት ነው በክርስትና ውስጥ ያሉ አስተምህሮቶች የሳልቬሽን ጉዳይ ላይ 3-4 አይነት ነው ያለው። አንደኛው ኢየሱስ ያዳነው የተመረጡትን ብቻ ነው። ዓለም ሳይፈጠር ዘመን ሳይቆጠር በፊት እግዚአብሔር ገነት የሚገቡ ሰዎችን ወስኗል። ሲወስን ገሃነም የሚገቡ ሰዎችን ወስኗል። ሁለቱንም ውሳኔ ውስጥ ያንተ እጅ የለበትም። ያ ትምህርት ምን ይባላል? ደብል ፕሪዲስቲኔሽን ይባላል። ድርብ ተወስኖት የሚባል ትምህርት ነው ያለው። በእስልምና ተቀባይነት የለውም እሱ ትምህርት። ማርቲን ሉተር ደግሞ የሚያወራው ምንድነው? ሲንግል ፕሪዲስቲኔሽን የሚባል ትምህርት አለ። ነጠላ ተወስኖት
ገነት የሚገቡትን ፈጣሪ አስቀድሞ ወስኗል ያለ ምርጫቸው። ነገር ግን ገሃነም የሚገቡ ሰዎች በምርጫቸው ነው የሚል ትምህርት የማርቲን ሉተር ትምህርት ሲንግል ፕሪዲስቲኔሽን ይባላል ማለት ነው። ደብል ፕሪዲስቲኔሽን የሚባለውን ትምህርት ያመጣው ካልቪን ነው፣ ጆን ካልቪን ማለት ነው። የሪፎርምድ ቴዎሎጂን ያመጣው ማለት ነው። እሱ ምንድን ነው የሚለው? ሁለቱንም ምርጫ የለውም ራሱ ሁለቱም ምርጫ የለውም። ጀነትም ጀሃነምም ለመግባት የሰው ነፃ ፈቃድ ምንም ነገር የለበትም። ልክ እንደሞተ ሰው ነው። የሞተን ሰው ከሞተ በኋላ ማስነሳት የሚቻለው ያለ ፈቃዱ ነው የሚነሳው። ስለዚህ በአዳም የተነሳ የመጣው ነገር ያለ ምርጫ እንደሆነ ሁሉ መዳንም ያለ ምርጫ ነው። ስለዚህ ምንድነው የሚፈልገውን ሰው መርጦ ዓለም ሳይፈጠር በፊት በቀደመው ውሳኔው መሰረት ያስነሳቸውና እንዲያምኑ ንስሐ እንዲገቡ መልካም ስራ እንዲሰሩና እንዲጸኑ ያደርጋቸዋል። ዋን ሴቭድ ኦልዌይስ ሴቭድ ይላሉ። አንድ የዳነ ሁል ጊዜ ይድናል የሚል ትምህርት ነውና ሳልቬሽን አይታጣም የሚል ትምህርት ነው ያለው። በአንደኛው ጎራ ደግሞ የሱ የተማሪው ተማሪ የነበረው የቴዎዳ ተማሪ የነበረው ቴዎዳ አለ። ከዛ በኋላ ከሱ በኋላ የሱ ተማሪ የያዕቆብ አርሜኒየስ የሚባለው ወይም ደግሞ የያዕቆብ አርሜኒየስ የሚባለው እሱ ደግሞ ምንድነው የሚለው ነው እንደዛ አይደለም። አንደኛ ሲጀመር ዲፕራይቬቲ ወይም ደግሞ ብልሽነት የሚባለው ፓርሻል ነው የመጣው በሰው ልጆች ላይ እንጂ ነፃ ፈቃድ የሚባል ነገር አላቸው። ስለዚህ ጀነትም ጀሃነምም ለመግባት ነፃ ፈቃድ አላቸው፣ ነፃ ፈቃዳቸው መጠቀም አለባቸው የሚል ነው። ሳልቬሽን ኮንዲሽናል ነው ብሎ ነው የሚያምኑት፣ አንኮንዲሽናል ነው ብሎ አይደለም የሚያምኑት። አንኮንዲሽናል ማለት እና ኮንዲሽናል እና አንኮንዲሽናል ማለት ልዩነት አለው። ኮንዲሽናል ማለት አንተ ጋር ነው። ለምሳሌ አንተ ካልጸና አንተን ካላልክ ልታጣ ትችላለህ። እንደገና ደግሞ የሚያስተጋባ ነገር ይሰማኛል። አንኮንዲሽናል አለ እና ተስተካክሏል። አንኮንዲሽናል እና ኮንዲሽናል አለ ነው እና ኮንዲሽናል ነው ብሎ የሚያምነው እንዲህ አይነት ነው እንትን ያለው። ወደ እስልምና ከመጣ እኔ መጽሐፊን ብታየው ደስ ይለኝ ነበረ። አይ ቲንክ በስፋት የዘረዘርኩበት ነው። አንድ ሙስሊም ምን አልከኝ? ምን አልከኝ? ግን ግልጽ ያልሆነልኝ አንብቤዋለሁ። ይሰማል? በእኛ ትምህርት ደግሞ ሳሊቬሽን የሚባለው ነገር ኢሴንሻል ሳሊቬሽን የሚባል ነገር አለ ራሱ ማለት ነው። ፈላ ደሩሪ የሚባል አለ። እዛ ነገር ላይ ያለው ነገር አንድ ሰው ላኢላሃ ኢለላህ በሚልበት ሰዓት ላይ ያለን ገመድ ተንጠልጥሎ ከእሳት ጉድጓድ ከአፋፉ ይድናል ብለን ነው የምናምነው። ሱረቱ ሙእሚኑን ምዕራፍ 23 ቁጥር 1 ላይ ምዕመናን በርግጥ ዳኑ ይላል። ከምንድን ነው የዳኑት የሚለውን ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ እንደዛ ይላል። በእሳት ጉድጓድ አፋፍ ላይ ነበራችሁ ከእርሷ ማዳናችሁ ነው የሚለው። ከአፋፉ ወደዛ ከሚዳረገው ነገር አንድ ሙስሊም ድኗል ብለን እናምናለን። ይሄ ኢሴንሻል ሳሊቬሽን ነው። ከዛ በኋላ ደግሞ ያው ጀነትና ጀሃነም የሚባለው የፍርድ ቀን ነው ያለው። እዛ ውስጥ ደግሞ እስከ መጨረሻው ድረስ መጽናት ይፈልጋል። ጀሃነም በሚባለው ከጀሃነም ሰው ለመዳን ከፈለገ ምንድነው ማድረግ ያለበት? ጽናት ያስፈልገዋል። ጽናት ማለት ነው እስከ መጨረሻው ድረስ መጽናት አለበት ማለት ነው። ኢስቲቃማ የሚባል ነገር ያስፈልጋል ማለት ነው። የመዳን ትምህርታችን ይሄ ነው። በተረፈ መዳን በእኛ ጋር ያለው ኮንዲሽናል ነው። አንኮንዲሽናል አይደለም፣ ኮንዲሽናል ነው። አንድ ሰው ካልጸና ባክስላይድ ሊያደርግ ይችላል፣ ሊያዳልጠው ላይ ይችላል እንጂ አንድ የዳነ ምናምን ነገር አልቋል ምናምን የሚባል ነገር የለም። ፕሮሰስ ነው መዳን። በእኛ ፕሮሰስ ነው፣ ሰደነስ አይደለም። ቅስበት ሳይሆን ሂደት ነው ብለን ነው ምናምነው። ግልጽ ነው ጃ? አዎ ገብቶኛል። ስለዚህ እንትንም ነው ድነት አይወሰድም ብለን አናምንም። ሁለተኛ ደግሞ እንትንስ አሁን አንድ ሙስሊም ድኛለሁ ማለት ይችላል ዛሬ ላይ? ከምን ሊወሰድ ይችላል? ከምን? ከዘላለም ፍርድ። የዘላለም ፍርድማ ወደፊት ነው ያለው። ኢንሻአላህ እንድናለን ነው የሚለው። ስለዚህ ገና ያልሆነ ነገር ስለሆነ እዛ ላይ ገና ያልሆነ ግን ድኛለሁ ማለት የሚችልበት እንትን አለ። ምዕመናን በእርግጥ ዳኑ ስለሚል የዳነበት እንትን አለ። ከምንድን ነው የዳነ የሚለው ይታያል እዚህ ጋር ጥቅስ ላይ የአላህን ገመድ አጥብቃችሁ ሁላችሁም ያዙ ይላል። ያ ገመድ ምንድነው? ላኢላሃ ኢለላህ የሚለው ገመድ ነው። ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ ያለለ ገመድ ማለት ነው። በጣዖት የሚክድና በአላህ የሚያምን ሰው መልካም ገመድን ጨበጠ ስለሚል አትለያዩ አለ። ጠበኞች በነበራችሁ ጊዜ በእናንተ ላይ የዋለውን ያላህን ጸጋ አስታውሱ። በልቦቻችሁ መካከል አስማማ፣ በጸጋውም ወንድማማቾች አደረጋችሁ። እቺን ያዝልኝ። በእሳት ጉድጓድ አፋፍ ላይ ነበራችሁ ከእርሷም ምን አላችሁ ይላል ጃ አዳናችሁ ይላል። ስለዚህ ሰው ድነዋል። አንድ ሙስሊም ላኢላሃ ኢለላህ ሲል ይላል። በነገራችን ላይ እስቲ የአላህ ምንድን ነው የሚለው ጥቅሱ ላይ አይተዋል? ሸምስ ደርሷል ወይስ እንተኛ? ምንድን ነው የሚለው? የአላህ የማመን ገመድ
ለምን ገመድ ተባለ? ለምን ገመድ ተባለ? እኔ እንጃ። ሚት አድርግ ይሳቅ። ሚት ማድረግ አልቻልኩም ይሳቅን። አድሚኖች ሚት ማድረግ አልቻልኩም እኔ። ኦኬ እሺ፣ ለምን ገመድ ተባለ? ገመድ ማለት አሁን ለምሳሌ የሆነ ጉድጓድ ላይ አጠገብ ሆነ ወደ ጉድጓዱ እንዳትወድቅ ምን ሰጣለሁ ላንተ? ገመድ ልትሰጠኝ ትችላለህ። ገመድ ሰጣለሁ። ስለተንጠልጥለ የምትልበት ነው ገመድ። የምትወጣበት ነው። ለዛ ነው የገመዱ እሱ ነው ማለት ነው። አየህ እሱ ጋር ከአፋፉ ነበራችሁ ድናችኋል የሚለው ከዛ ነው። ከእርሱ አዳናችሁ ነው የሚለው። ስለዚህ አንድ ሙስሊም ድኗል ወይ ካልከው ከምን የሚለው ጥያቄ መመለስ አለበት። ከጀሃነም ከሆነ ኢንሻአላህ ወደፊት ነው። ሱረቱ መርየም ምዕራፍ 19 ቁጥር 72 ላይ እንደዛ ነው። እነዛ የተጠነቀቁትን ከእርሷ እናድናለን ነው የሚለው። እናድናለን ይላል። እሱን ጥቅስ ይኸው ቁጥር 72 ላይ ታዲያ እዚህ ጋር አዳናችሁ የሚለው እስከምን አንጻር ነው? ከጉድጓድ አፋፍ ከአፋፍ ይላል። ያላየውም አፋፍ ላይ ከመሆን ያዳነን ማለት ነው። አፋፍ ማለት ወደዛ የሚዳርግ አይደለ? ወደ ገደል የሚዳርግ አይደለ? አፋፍ ስለዚህ የእሳት ጉድጓድ አፋፍ ነው የሚለው። ስለዚህ አሁን አፋፉ ምንድነው ነው? ወደዛ የሚዳርገው ምንድነው? ወደ ጉድጓድ ውስጥ የሚከት ነው አይደለ? ወደ ጉድጓድ ውስጥ የሚከት አፋፉ ላይ ነው። አፋፉ ላይ ከሆንክ ቻንስ ወደዛ የመግባት ነው እንትን። ከዛ የሚያድነው ምንድነው? ገመዱ ነው። ላኢላሃ ኢለላህ የሚለውን ገመድ ስትይዝ ተንጠልጥለህ ትድናለህ። ነገር ገሃነም ከሆነ ግን ወደፊት ነው። እነዛ የተጠነቀቁትን ወደፊት እናድናለን የሚለው አላህ በሱረቱ መርየም ምዕራፍ 19 ቁጥር 71 ወይ 72 ላይ ማለት ነው። እነዛ የተጠነቀቁትን ይላል እናድናለን ይላል። ምዕራፍ 19 ቁጥር እስቲ እዚህ ጋር አየው። ወረድ ቀጥል አየው እዚህ ጋር። ከዚያ እነዛ የተጠነቀቁትን እናድናለን፣ አመፀኞችን ግን የተንበረከኩ ሆኖ በውስጧን እንተዋቸዋለን ይላል። ያመፁትን በአላህ ላይ ያመሉትን ሐቁን የነኩትን ያሻረኩትን በዛ ይተዋቸዋል። እናድናለን የሚለውን አስምርበት። ስለዚህ አሁን ድናል ወይ ብሎ አንድ እንትን ካለ ከምን የሚለው ጥያቄ መጀመሪያ መመለስ አለበት። ከኃጢአት ካሉ ኃጢአት አሰራም ወይ በላቸው። ሰራለው ካሉ ከምንድን ነው ታዲያ ዳንከው? ከሞት ካለ አትሞትም ወይ በለው፣ አካላዊ ሞት። አይ ከጀሃነም ካለ ደግሞ ጀሃነም ወደፊት ነው ያለው፣ አሁን አይደለም ያለው። ከሱ ኢንሻአላህ እንድናለን ነው የሚባለው ሙስሊም። ኢንሻአላህ አላህ ተስፋ ሰጥቶናል ከዛ እንደሚያድነን። ይሄው የተጠነቀቁትን ከሽርክ እናድናለን ብሏል አላህ። ኢንሻአላህ ያድነናል አላህ ብለን እናምናለን። አይ ከሱረቱ ሙእሚኑን ምዕራፍ 23 ቁጥር 1 ላይ ምዕመናን በእርግጥ ዳኑ ስለሚል ከምንድን ነው የዳኑ ሲባል በጣዖት ክደውና በአላህ ሲያምኑ መልካም ዘለበትን መልካም ገመድን ስለጨበጡ ያ ገመድ ደግሞ ከጉድጓድ አፋፍ ላይ ተንጠልጥለው የሚወጡበት ነው ማለት ነው። አሁን ብትሞት የት ነው የምትገባው ብትባል ምንድን ነው የምትመልሰው? እኔ ጀነት ነው የምገባው ብዬ ነው የምልሰው። ኢንሻአላህ ነው የሚባለው በእኛ ኢንሻአላህ። ከጸናው ጨምርበት። እሺ እነዚህ ነገሮች ከጨና የነገር በአንተ እጅ አይደለም ያለው። እንትን እስከሆነ ከእንትን አንጻርስ እርግጠኛ መሆን እንችላለን? አሁን ዛሬ የምንገባበትን ሳይሆን መጨረሻችንስ የጀነት ነው እርግጠኞች ነን? እሷ አይ መጨረሻችን እንትን መንገዱ ይኸውልህ፣ አንድ ሰው መንገዱ ይሄ ነው ብሎ ፒያሳ ጋር መንገድ ቢሰጥ ጦር ኃይሎች ስትሄድ መንገዱ እርግጠኛ መሆን አለበት። በመንገዱ እርግጠኛ ነን 100%። መንገደኛው ግን በመንገዱ እስከ መጨረሻው ድረስ መጽናት አለበት። መሀል ላይ ብሔራዊ ቲያትር ጋር ሲሄድ ወደ ፍልውሃ እንዳይሄድ ወይም ደግሞ ወደ ሰንጋተራ እንዳይሄድ ጥንቃቄ ማድረግ አለበት። ጽናት ይፈልጋል። ገብቶሃል? በመንገዱ በጣም እርግጠኛ ነን ሙስሊሞች፣ በመንገዱ በጣም እርግጠኛ ነን። መንገደኛው ላይ ግን እርግጠኛ ላትሆን ትችላለህ። ጽናት ይፈልጋል። ነገ በአንተ እጅ አይደለም ያለው። መወላወል የሚባል ነገር በሰው ልጆች አለ ራሱ። እንደዛ እንትን ማለት አችልም። እና ኢንሻአላህ ጀነት ትገባለህ ወይ ቂያማ ቀን ብሎ አንድ ሙስሊም ቢጠይቅ ምንድን ነው የሚለው? ታውቃለህ ወይ ብሎት ቢጠይቅ ምንድን ነው የሚለው? አውቃለሁ ይላል። ኢንሻአላህ አውቃለሁ ወይ ይላል ወይ አይልም? አዎ ኢንሻአላህ ይላል። ኢንሻአላህ እስከ መጨረሻው ድረስ በእምነቴ ከጸናው ኢንሻአላህ እገባለሁ ባላህ ረህመትና ባላህ መግፊራ ወይም ባላህ ይቅርታና ምህረት ኢንሻአላህ ወደፊት እገባለሁ ብሎ ይላል። እንትንስ አሁን አንድ ሙስሊም ያው እንትን ሊገባ የሚችለው ጀሃነም ሊገባ የሚችለው ካጠፋው ጥፋት አንፃር ነው አይደል?
ካጠፋው ጥፋት አንፃር እስካላሻረከ ድረስ ግን ዘውታሪ አይሆንም አይደል? ለስራው ተመጣጣኝ ቅጣት ይቀጣል። አንድ ሙስሊም የሆነ ሰው የቂያማ ቀን ሚዛን ይዘረጋለታል። በሚዛኑ ላይ መልካምና ስራውና ክፉ ስራው ይመዘንና መጥፎ ስራውን መልካሙ ስራው ከበዛ መልካሙ ስራ መጥፎ ስራው ላይ የኃጢአት ስርየት ይሆነዋል ራሱ ማለት ነው። ይታበስለታል፣ አላህ ያበስለታል። በዚህ መልኩ ይቅር ይለዋል። አይ ደግሞ ስራው መጥፎ ከሆነ ደግሞ ለስራው ተመጣጣኝ ቅጣት ይቀበልና ይወጣል ማለት ነው። ለዝንተ ዓለም የሚያቆራርጠው ካላህ ጋር ማሻረክ ነው። ማሻረክ ብቻ ነው። ስለዚህ ያው ሽርክ ያልሰራ ሙስሊም ያው ዙሮ መጨረሻው ጀነት ነው ማለት ነው። ለጊዜው ገሃነም ቢገባ ያላሻረከና ያልካደ አሁን አንዳንድ ጊዜ ያላሻረከ ስትል ኤቲቶች አላሻረክንም ይለዋል። አሁን ይመጡና አላሻረክንም እኛ። ስለዚህ ምንድነው ተቀተን እኛ እንገባለን ነው ይላሉ። የካደም አለ ራሱ ክህደት ኩፍርና ሽርክ። ስለዚህ አሁን ስለ ወደፊት ብትጠየቅ አላቅም ማለት ነው። ግን አሁን ዛሬ ብትሞትስ ካልከኝ አውቃለሁ ብትባል ኢንሻአላህ በቃ በአጠቃላይ በቃ ባላ ፈቃድ ዛሬ ቢሆን ነገ ቢሆን ኢንሻአላህ ማለት ነው። መሞት ዛሬ ብትሞት አይባልማ። ምንድነው በዛሬ ብትሞት ምንድነው? ኮንዲሽናል ፓርቲክል ነው አይደለ? ኢፍ የምትል ነገር አትጠቀምም? እጠቀማለሁ። እሱ ምን ይባላል? ካውንተር ፋክቹዋል ኖሌጅ ይባላል አይደል? ካውንተር ፋክቹዋል ኖሌጅ አታውቅም? አንድ ነገር የማይሆን ነገር ቢሆን ምን እንደሚሆን ሰው ያውቃል? አያውቅም። ለዛ ነው ራሱ ያ ምን ይባላል? ካውንተር ፋክቹዋል ኖሌጅ ይባላል። ካላህ ውጪ ማንም የማያውቀውም ይሄንን። ስለዚህ እንደዚህ ተብሎም አይጠየቅም። ጥያቄው ራሱ ስህተት አለበት። አሁን ብትሞት ምናምን ተብሎም አይጠየቅም ራሱ ማለት ነው። አንድ ነገር ሃርድ ፋክት እና ሶፍት ፋክት የሚባሉ አሉ። መጽሐፌ ላይ አስቀምጫቸዋለሁ። ምንድናቸው ሁለቱ? አይታቸዋል? ሃርድ ፋክት እና ሶፍት ፋክት የሚባሉ ለስላሳ እውነታና ሸካራ እውነታ የሚባሉ ነገሮች አሉ። አንድ ነገር የመሆንና ያለመሆን ያለው ዛሬ ላይ በእጅ ያለው ነገር ነው። የመሆንም ያለመሆን ምን ይባላል? ሶፍት ፋክት ይባላል። ለስላሳ እውነታ ይባላል። አንድ ነገር ካለፈ በኋላ ደግሞ ያለው ደግሞ ያልሆነ ነገር የመሆን እድል የሌለው የሆነው ነገር ደግሞ ያለመሆን እድል የሌለው ነገር ምን ይባላል? ሃርድ ፋክት ይባላል። ሸካራ እውነታ ይባላል። እሱ ነገር ማስተካከል አትችልም። ስለዚህ እንዲህ ቢሆን ኖሮ እንደዚህ ማለት ከሸይጣን ነው ተብሏል። ለሸይጣን በር ነው። አይፈቀድም። በኢስላም አይፈቀድም እሱ ማለት ነው። አንድ ነገር ያልሆነ ነገር ቢሆን ምን ሊሆን እንደሚችል የሆነው ነገር ደግሞ ባይሆን ምን ሊሆን እንደሚችል የሚያውቀው ካውንተር ፋክቹዋል ኖሌጅ የሚባለው ማጋ ብቻ ነው። አላህ ብቻ ነው የሚያውቀው ያንን። ያለዛማ ሰው ራሱ እንደዛማ ቢሆን እንትን ነው። ነገ ቁርስ ምንድነው የምበላው እኔ እንጃ። ነገ ቁርስ የምበላው ምንድነው? ለምን እንጃ አልከኝ? ሙሉ ቀን የለንም። የነገን ማንም አያውቅም ራሱ። ቁርአንም እንደዛ ነው እንትን የሚለው የነገን ማቀድ፣ መገመት፣ መመኘት፣ ተስፋ ማድረግ ይቻላል። እነዚህ አራቱ ነገሮች ማወቅ ግን ማንም ሰው አይችልም። የነገን አውቄው ነበር እኮ አውቀዋለሁ እኮ ምናምን አይባልም። ግምት ነው፣ ምኞት ነው፣ ተስፋ ነው። ራሱ እቅድ ማድረግ ትችላለህ። የነገን ግን ማወቅ ማንም ሰው አይችልም። የነገን በአንተ እጅ አይደለም ያለው። ጨረስክ? አመሰግናለሁ ኡስታዝ። ፕሪዲስቲኔሽን ላይ እንዴት አልጠየቅም? እንደዚህ ሲሆን እኔ እንደው አስቀድሞ መወሰን የሚባለው ላይ ጥያቄ የምጠይቅ ነው መሰለኝ። አላህ ዓለም ሳይፈጠር ዘመን ሳይቆጥር በፊት ወስኗል ጀነትና ጀሃነም እንደሚፈጥርና ጀነትና ጀሃነም ሰዎች ገብተው በስራቸው ገብተው እንዲቀጡ ወስኗል። እዚህ ላይ ጥያቄ የለም። ጥያቄ ያው ከአዋቂነቱ አንፃር ነው ብዬ ስለማስብ እኮ ማለት አሁን ለምሳሌ አላህ ይጠብቅህ አላህ ጀነት ሰው ይበል ጀነት ይገባል ብሎ ወስኗል። እከሌ ደግሞ የሆነ ደግሞ ደበላ የሚባል ሰው ደግሞ ጀሃነም ይገባል ብሎ ወስኗል። ኢንዲቪጁዋሊ ወሰን ሳይሆን ከጠቅላላ እውቀቱ አንፃር ያውቃል። ምክንያቱም ሁሉን አዋቂ ነው። ያውቃል አይደለም፣ ስለ ውሳኔ ፎር ኖሌጅ ነው አይደለም የጠየቁ ፕሪዴስቲኔሽን ነው የጠየቁ።
እርግጠኛ እንደዚህ አይነት አይደለም ውሳኔ ወስነው ጣልቃው እሱ አሁን ለዛ ነው ብዙ ሰዎች አሁን የማያውቁት እንደዛ ነው። ትምህርታችንን አያውቁትም። አላህ ዓለም ሳይፈጠር ዘመን ሳይቆጠር በፊት ሁለት አይነት ውሳኔዎችን አስተላልፏል። አንደኛ የኛ ምርጫ የሌለበት ውሳኔ አለ። ቀደር ከዊን ይባላል ራሱ። ይሄ ምንድነው ኮዛል ዲተርሚኒዝም የሚባለው ማለት ነው። ገብቷል? የምንድነው መንስኤያዊ ተወስኖት የሚባል ነገር አለ። ያንተ ምርጫ የሌለበት ማትጠየቅበት ማትቀጣበት፣ ወንድ ሴት፣ አጭር ረጅም፣ ቀይ ጥቁር ምናምን የመሳሰሉ ነገሮች። አንደኛው ደግሞ ቀደር ሸሪዓ የሚባሉ ነገሮች አሉ። ሸሪዓ ሰጥቶ መልእክተኛ ልኮ ነብይ ልኮ ከዛ ያ ነብይን ያስተባበለ ሰው ጀነት ያስተባበለ ሰው ጀሃነም እንዲገባ የተቀበለ ሰው ደግሞ ጀነት እንዲገባ አስቀድሞ ወስኗል። አስቀድሞ በወሰነበት ውሳኔ ውስጥ በአደም ጀርባ እያለን ደግሞ የጀነት ባለቤት የእሳት ባለቤት ብሎ ደግሞ የሁለት ግሩፕ የሚባል ነገር ውሳኔ ወስኗል። ሁለተኛ ውሳኔ ማለት ነው። ከዛ በኋላ አንተ ወደዚህ ዓለም ስትመጣ ደግሞ ለአንተ ነፃ ፈቃድ መስጠቱ ደግሞ ራሱ እሱ ያለ ውሳኔ ነው። ለአንተ የሰጠ ማለት በቃ በነፃ ፈቃድ ውስጥ ጣልቃ አይገባም፣ እጅህን አይጠመዝዝም። ዲሲሽን ሜኪንግ ፕሮሰሱን አንተ እንድታካሄድ ነው የሚፈልገው። መጨረሻ ላይም አላህ የቂያማ ቀን ምንድን ነው የሚለው? ትክዱ በነበራችሁበት ምክንያት ሳትቀመሱ ይላችኋል። እኔ አስቀድሜ በወሰንኩት ምናምን አይደለም የሚለው፣ ትክዱ በነበራችሁ ምክንያት። እንደገና ደግሞ አማኞችን ደግሞ ታምኑና መልካም ስራ ትሰሩ በነበረበት ምክንያት። ገብቷል? እንደዚህ ብሎ ነው ቁርአን ላይ ብዙ ቦታ ላይ የሚያስቀምጠው ማለት ነው። እና ከዛ አንፃር ነው መጽሐፉን በደንብ ያው ይጠቅማል እንዲህ አይነት ነገር ማለት ነው። ከባይብልም አንፃር ከእንትንም አንፃር ቢታይ ጥሩ ነው። ደብል ፕሬዲስቲኔሽን አንቀበልም፣ ሲንግል ፕሬዲስቲኔሽንን አንቀበልም። ማለትም አንተ በመዳንና በመጥፋትህ ያንተ እጅ ምንም ነገር የለበትም የሚል ነገር የለም። እኛ ጋር ኮርፖሬሽን ነው ያለው ራሱ ማለት ነው። ኮርፖሬሽን ታውቃለህ? አላውቅም። ኦፕሬሽን ታውቃለህ? ኦፕሬሽን የሰው ኦፕሬሽን አለ፣ የአምላክ ኦፕሬሽን አለ። ኦፕሬሽን አለ። ከዛ በኋላ ስታደርገው ደግሞ ኮርፖሬሽን ይሆናል ማለት ነው። የኛ ሳልቬሽን ትርጉም አውቀዋለሁ፣ ከምን አንፃር እንደገባ ነው እንጂ አልገባም። ኦፕሬሽን ማለት ከአንተ የሚጠበቅብሃል፣ ማመን ይጠበቅብሃል፣ ንስሐ መግባት፣ መልካም ስራ መስራት። ይሄ ያንተ ኦፕሬሽን ነው። አላህ ደግሞ ይቅር ማለት ጸጋው፣ ረድኤቱ፣ በረከቱ ምናምን የመሳሰሉ ነገሮች ያስፈልገዋል ሳልቬሽን ማለት ነው። ስለዚህ የኛ የመዳን ትምህርት ሲነርጊያ ነው። ሲነርጊያ ማለት ከአንተ የሚጠበቅብህ ነገር አለ፣ ያላም ደግሞ እርዳታ ያስፈልጋል። ይህ የሚቀጣውም የሚሸልመውም አላህ ነው ብለህ መቀበል አለን ራሱ ማለት። ጀነትን አያገባውም፣ ጀነት በኔ ምንም አያገባውም የሚል ሊብሪቴሪያን ፍሪዊል የሚባለውን አንቀበልም። እንደና ደግሞ የፌታሊያን የሚባለው ደግሞ ዲተርሚኒዝም አንቀበልም። እኛ ሁለቱም የተለጠጡ ነገሮች ናቸው። አይተህ ከሆነ ሊብሪቴሪያን ፍሪዊል የሚከተሉ ሰዎች ፈጣሪ አንድ ነገር ከተከሰተ በኋላ ነው የሚያውቀው፣ አያውቀውም፣ ከዛ በፊት አያውቀውም። ፕሪዲስቲኔሽን የሚባልም ነገር የለም፣ ምንም ነገር እጁ የለበትም። እኔ ነኝ በቃ ወሳኙ የሚል ፍሪዊል የተለጠጠ ፍሪዊል አለ እና ሊብሪቴሪያን ፍሪዊል የሚባል አለ። እሱን አንቀበልም። እኔም እንደዛ ነበር ማምኑ። አሁን ዲዋ ምስክር የዋ ምስክሮች ብቻ ሳይሆን ፕሮቴስታንት ውስጥም እንደዛ አለ ራሱ እንደዛ የሚባል ትምህርት አለ ራሱ የሊብሪቴሪያን የሚባል ትምህርት አለ። እኛ ጋም ነበሩ እንደዚህ ቀድርያዎች ምናምን የሚባሉ ነበሩ። ኢንካር ተደርጓል፣ ተወግዟል። ትምህርታቸው አናቴማ ተደርጓል፣ ተወግዟል ትምህርታቸው ማለት ነው። እንደኛ ጋም ነበሩ። የሆነ ሳለ ተነስተው ይከራከሩ ነበር። እንደዛ ምንም እንትንም የለበትም ይላል እና ኦፕንነስ ቴዎሎጂ ይባላል በፕሮቴስታንት። እሱ ትክክል አይደለም። ከዚህ ደግሞ ሌሎቹ ደግሞ እንደገና ደግሞ ምንም ያንተ ፍሪዊል የለበትም ጀብርያዎች ይባላሉ። እኛ ጋር የተወገዙት ኢንካር የተደረጉት ፕሮቴስታንት ውስጥም አሉ። የካልቪኒዝም ትምህርት የሚባል ትምህርት እንደዛ ነው። ምንም ነገር ያንተ እጅ የለበትም፣ ለመዳን ያንተ እጅ ትምህርት የለበትም ይላል። የፌታሊያን ዲተርሚኒዝም ይባላል እሱ በእንትኑ ማለት ነው። በሳይንሱ ዓለም ፌታሊያን ዲተርሚኒዝም ይባላል ማለት ነው። ምንም ያንተ እጅ የለበትም፣ ስለዚህ ሁሉ ነገር ተወስኗል፣ ጀነትም ጀሃነምም ለመግባት ያንተ እጅ የለበትም የሚል ትምህርት ነው። እኛ ጋር ጀብርያዎች ይባላሉ። አይ ቲንክ አሁን ጠፍተዋል መሰለኝና እንደዚህ የተወሰኑ ቡድኖች እንደዚህ ተነስተው ነበር በአንድ ወቅት ማለት ነው። ይሄን ይመስላል። እሺ፣ አመሰግናለሁ። ጀዛኩሙላሁ ኸይረን ኡስታዝ። ሰፋ ያለ ነገር ነው፣ እናመሰግናለን። ክርስቲያኖች ካላችሁ ሪኩዌስት ላኩ፣ ወይም ሙስሊሞች አንድ ቁጥር ጻፉ። ጥያቄ ያላችሁ ከታች አንድ ቁጥር ጻፉ። ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ፣ ክርስቲያኖችም እንደዛው።
በጣም በሰው ቢስሚላህ ሰላቱ ወሰላም አላ ረሱልላህ ሰለላሁ ዐለይሂ ወሰለም ሰላም አለይኩም ወራህመቱላሂ ወበረካቱ ሰማል ጉድ ወንድሞቼ ወይሪ ሙስሊሞች እንዴት ነው ሰላም ሰላም ወራህመቱላሂ ሰላም አለይኩም ወራህመቱላሂ ወበረካቱ ኦኬ ምቀድም ሰው ኦኬ ጀዛኩሙላህ ኸይር እንደዛው ኡስታዲ በማየትም ሌሎቻችሁ ማሻአላህ አላህ Subhanahu Wa Ta'ala ሪል ሙስሊሞች አድርጎን አላህ የምንዋረድ አላህ አድርገን የምንምን ነገር ለም ኡስታዲ ከሰማኝ አለ ነው አንዳንድ ጊዜ እኮ የሚቀጥፉ ሰዎች ስላሉ አንድ ነገር ሰምቼ ነውና እስቲ አንድ ሁለት ሶስት ፕሊዝ የነብያችን ሰለላሁ ዐለይሂ ወሰለም እነዚህ የሚቀጥፉ ሰዎች አይንም ጆሮ ለሌሉ ሰዎች ለሚከተሉ ሰዎች እንደኔ አይነት ውድ ኡስታዴ እንዳሉና እንደሌሉ እነሱ ደግሞ እንደሌላ አዳምጡ በላና አንዳንድ ሰዎች ዝም ብላችሁ ብሉላ አትበሉ አዳምጡ የምናገረው ኡስታድ ወሂድ የሚጠይቀው ዛሬ አንተ ስላገኘው ነው እንዳንተም ውድ ኡስታዴ እንዳንተ አይነቱ በመስረጃና በትትና የምትነግረኝና ሌላው ደግሞ የሚቀጥፉት በሌላ ደግሞ በነብያችን የሚቀጥፉ ሰዎች አሁን አንድ ነገር ሰምቼ ነው ነብያችን ሰለላሁ የበለጠው ከሙስሊሞች የበለጠ የሚወደደው ምንድነው ሲባል አንዱ ደግሞ ምን ሰማው መሰለ በጂሃድ ረሱልላህና በአላህ ጂሃድ የሚያደርጉ ትልቁ ተወዳጅ ነው ብሎ ተመልሶ ምን ብሎ ነው የሚያስተምራቸው መሰለ ጂሃድ ማለት ሰው ግደሉ ሰው አረዱ ምናምን ነው አያችሁ ያላህና እንደዚህ ሲባል ነበር እስቲ አንተ የነብያችን ሰለላሁ የበለጠ አላህ የሚወደው አንድ ሁለት ነገር ምን ወደዱት ነገሮች ምንድናቸው እነዚህ ሁለቱ በተለይ ለኔ አይደለም ያውቃሉ ስፔሻል ለክርስቲያኖች ነብያችን ቅጥፈት ይወዳል አላህ እንዲወጥፋ ስለምሉ ነው ሰምቼ ነውና በዚህ ላይ እንዳው እዚህ ብዙ ስላሉ ትንሽ ብታብራራልኝ ደስ ይለኛል ኡስታዝ ወሂድ ከሰማኝ ኡስታዝ ወሂድ አለ በጣም እንዴት ይቀጥል አለ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ውድ ኡስታዝ እንደነ ሰላምና ማን ነው ምንድነው እሱ አው የነብያችን ሰለላሁ የበለጠ በዚህ ዱንያ ላይ ለኡማም ለሌሎችም ለዓለም ተምሳሌስ ሆኖ ስለመጣ የበለጠ አንድ ሁለት ብቻ ያው ሙስሊሞችም ቀጣፊ ሙስሊሞችም ስላሉ ችግር የለም ስፔሻል ለክርስቲያኖችም የነብያችን አኽላቁ የነብያችን የሚወዱት ነገሮችን አንድ ሁለት ብትገልጽልኝ ደስ ይለኛል እንዲህ እንዲሰሙ በየፈልጌ ነው ለምን ሌላ ነገር ቦታ ሰምቼ እንደምታውቁት ነው ሁሉ ጊዜ ይቀጥፋሉ ግን እኛ ደግሞ እዚህ ክርስቲያን ሰዎቹ አንተ በትህትና በተራ እየሰጣቸው እዛ ደግሞ እንዲህ አንገታቸው እየታነቀ ነው ወላሂ ለምን እንደሆነ ያገባኝና እቺን እንድትነግረልኝ ፈልጌ ነው ትንሽ ኡስታዝ የነብያችን ሌላ ፕሮግራም እናደርግና የአኽላቅ በሚባለው ትምህርት ወይም ኤቲክስ ወይም ስነ ምግባር በሚባለው ትምህርት ላይ እናደርጋለን አሁን ግን ለጊዜው ኢንሻአላህ የጥያቄና መልስ ስለሆነ የጥያቄና መልስ እድሉ ይሰጣቸው የሚል አቋምና ተቀብያለሁ እሺ ተቀብያለሁ ጀዛከላህ ሌላ ጊዜ ደግሞ የነብያችን አኽላቅና የአላህ አኽላቅ የሚፈልጉ የሙስሊሞች በተለይ ብዙ ጊዜ ይሆን እዚህ በነጽጥ ሰዎች እዚህ መጡት እዚህ ተደብቆ ያለ አላቅ አይባልም ምን አታለው ያለ አኽላቅ አለ ይባላል አኽላቅ ለሚባለው እኮ ለሰዎች ለሚሰራው ያላህ ተግባራት የሙስሊም አኽላቅ በለው አው ያላህ ተግባራት አላህ ወደ ለዛ ለማትፈልግ ኡስታዝ ያ ነገር ስለ ከልቤ ነው ማውራው ኡስታዝ ጀዛኩሙላሁ ኸይር እውነት ነው አው አይ አብሽር ችግር የለም አይ በሌላ ነገር ሰዎች እንዳይተረጉሙ ስለፈለኩኝ ነው ይሄን ነገር ያው ለዛ ነው ከዛ አንፃር ነው ጥያቄ ያላችሁ አንድ ቁጥር ጻፉ መጥፎ ኮሜንት የሚጽፉትን በሚዩት እንተባበር ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ታኮማ እንዴት ነሽ እንትን አንድ ጥያቄ ነበረኝ ስለ ውዱ ስለምን ውዱ አደራርግ ፈትዋ ጥያቄ ነው just ውዱ ብቻ ነው ኦኬ አይቻልም ከንጽጽር ውጭ ጥያቄ ኦኬ ኸይር مرحبا እሺ
ክርስቲያኖች ወይም ሙስሊሞች ጥያቄ ያላችሁ በንጽጽር ዙሪያ ብቻ እሺ፣ በንጽጽር ዙሪያ ጥያቄ ያላችሁ ሰዎች አንድ ቁጥር ጻፉ። ወንድማችን ታኮማ ምናልባት አቡኪ ከፍቶ ከሆነ ንጽጽር ጥያቄ ያስተናግዳል። ኡስታዝ ሁሱ እንኳን ትንሽ ቢከፍትም አዘጉት፣ እረፍት ያደርጋል። ኦፕራሲዮን ስለተደረገ አላስችለው እያለ እየከፈተ ነው መሰለኝ ኡስታዝና እንትን ብላችሁ ቢዘጋና ቢያርፍ ጥሩ ነው ለተወሰኑ ጊዜያቶች ማለት ነው ኢንሻአላህ። አንድ ቁጥር ጻፉ። ጥያቄ ያላችሁ አንድ ቁጥር ጻፉ። ጥያቄ ያላችሁ አንድ ቁጥር ጻፉ። እሺ ኢክራም አለሽ? አለው ሰላም አለይኩም ያለው ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ነው መጠየቅ የፈለኩት ከመጽሐፉ ነው። መርሃባ 336 ገጽ ላይ ከጅኒና ከሰው ብዙዎችን ለገሃነም በርግጥ ፈጠርን ይላል መጽሐፉ ማለት ነው። እና ከቁርአን ነው መሰለኝ 779 ቁርአን እሺ ጥያቄሽ ምንድነው? ስፔሲፊክ አድርጊውና ፈተለሽ። ከጅኒና ከሰው ብዙዎችን ለገሃነም ፈጠርን ሲል አንድ የተፈጠረ ለገሃነም የተፈጠረ ሰው ካለ ጽድቅ መስራት ምንም ዋጋ የለውም ማለት ነው። ይሄ ነው ጥያቄ። ጥሩ ጥያቄ ነው። አንድ ቲክቶክ መኖሬን ቼክ እያደረገ ነው። ፐዝል ሙላና ከፍትልሻለሁ። የበለጠ ቫሪ ይወጣል ተሞ እና ጊፍት አላችሁ ደግሞ ለቤቱ የቲክቶክ ምልክት ቢሰጡ ደስ ይላል። ታፍታብናክ ኡስታዝ ሙይከን ስታር ኡስታዝ ወሂድ ያወራከው ነው። ኢክራም ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነሽ? ኢክራም አለሽ? አለው እንዴት ናችሁ? አልহামዱሊላህ ሰላም ነሽ? ሰላም ነኝ። ሰላም ነኝ ማለት ነው ሰማኛል። አዎ እንደውም በሐዲስ ላይ አምላካችን አላህ የሚናገረው ነገር ከፊሉን ለጀነት ከፊሉን ለጀሃነም እንደፈጠረ ነው የሚናገረው። ፈጠረ የሚለው ቃል በቁርአንና በሐዲስ ስንት ትርጉም አለው? የኸለቀ የሚለው ቃል ስንት ትርጉም አለው ታውቂያለሽ? ይሄንን ስንትሽ ታውቂያለሽ? አላውቅም። ኦኬ 4 ትርጉም አለው። ያዥልኝ በደንብ ከነጥቅሱ ነው የምነግርሽ። የመጀመሪያው ኸለቀ የሚለው ቃል ፈጠረ በሚል ይመጣል። ካለመኖር ወደ መኖር አመጣ በሚል ይመጣል። ለምሳሌ በሱረቱ አንዓም ምዕራፍ 6 ቁጥር 73 ላይ እርሱ ያ ሰማይና ምድርን በእውነት የፈጠረ ነው ይላል። እዚህ ጋር አሁን ኸለቀ የሚለው ቃል ፈጠረ ነው፣ ካለመኖር ወደ መኖር አመጣ በሚል ነው የሚተፈታው። ይሄ የመጀመሪያው ትርጉም ነው። ሁለተኛው ኸለቀ የሚለው ቃል አመለ በሚል ይመጣል፣ ሂደትን አካሄደ በሚል ይመጣል። ለምሳሌ በሱረቱል ሙእሚኑን ምዕራፍ 23 ቁጥር 14 ላይ ከዚያ ጠብታን የረጋ ደም አድርገን ፈጠረን ይላል። ያ ማለት ፕሮሰስን ነው የሚያሳየው። የረጋ ደም የሚሆነው ራሱ የፍትወት ጠብታ ነው እና ሰው ከረጋ ደም ፈጠረ ሲል ፕሮሰሱን ነው የሚያመለክተው። አላህ የተፈጥሮ ሕግን ነድፎ የፍትወት ጠብታ የረጋ ደም የሚሆንበት ፕሮሰሱ ራሱ ፍጥረት ሆኖ ከፈጠረ በኋላ በልዩ ሁኔታ የተፈጠረና ሂደቱን መካሄዱን ለማመልከት ምን ይፈጠራል? ኸለቀ የሚለው ቃል ይፈጠራል ማለት ነው። ሁለተኛው ማለት ነው። ግልጽ ነው። ወደ ሶስተኛው ልሂድ። ሶስተኛው ደግሞ ኸለቀ የሚለው ቃል ሰወረ በሚል ይመጣል፣ ቅርጻ በጀ በሚል ይመጣል። ለምሳሌ በሱረቱ ሙእሚኑን ምዕራፍ 23 ቁጥር 14 ላይ ስትመለከቱ ከሰዓሊዎች ሁሉ በላጭ የሆነው አላህ ላቀ ይላል። ሰዓሊዎች ለሚለው ቃል የአረብኛው ቃል የገባው ኻሊቂን ነው የሚለው። ኻሊቂ ማለት ምንድነው?
ስትመለከችው የኻሊቅ ብዙ ቁጥር ነው፣ ግን ስዕል ማበጀት ነው፣ ቅርጽ ማበጀት ነው። አምላካችን አላህ የቂያማ ቀን ለጣዖት አምልኮ ስዕል የሳሉትን ሰዎች ምን ይላቸዋል? የፈጠራችሁትን ሕያው አድርጉት ይላል። የፈጠራችሁትን ሲላቸው ያው ካለመኖር ወደ መኖር አመጡ ማለት አይደለም። ያው ቅርጽ ማበጀትን ነው ለማመልከት የመጣው። አራተኛውና የመጨረሻው ኸለቀ የሚለው ቃል ጃአለ በሚል ይመጣል። ጃአለ ማለት ምን ማለት ነው? አደረገ በሚል ይመጣል። ለምሳሌ ሱረቱ ኒሳ ምዕራፍ 4 ቁጥር 1 ላይ ስትመለከቱ ያንን ከአንዲት ነፍስ የፈጠራችሁ ነው ይላል። ፈጠረ ለሚለው ቃል የገባው ቃል ኸለቀ ነው። ነገር ግን ኸለቀ ሲል እዚህ ጋር ምንድነው? ጃአለ በሚል ነው የመጣው። ሱረቱ ዙመር ምዕራፍ 39 ቁጥር 6 ላይ ከአንዲት ነፍስ ፈጠራችሁ ከዚያ ከእርሷ መቀናጃዋን አደረገ ይላል። መቀናጃዋን አደረገ ለሚለው ቃል የገመጣው ቃል ጃአለ ነው እዚህ ጋር። የቀደሙ ላይ ግን መቀናጃዋን የፈጠረ ለሚለው ቃል የመጣው ምንድነው? ኸለቀ ነው። አሁን ይሄ ከተረዳሽ ወደ ሱረቱ ኒሳ ማነው ሱረቱ አዕራፍ ምዕራፍ 7 ቁጥር 179 ላይ ስንሄድ ከሰዎችም ከጂኒዎችም ለጀሃነም አደረግን ነው አላህ የሚለው። ቅጣቱን ነው የሚያመለክተው። ለጀሃነም ያደርጋል ማለት ነው። እነማን ናቸው ነው ጥያቄው? እነማንን ነው ለጀሃነም ያደረገው ሲባል እዛው አንቀጽ ላይ ይነግርሻል ራሱ ማለት ነው። እዛው አንቀጹ ላይ አየሽው። ከጂኒም ከሰዎችም ብዙዎችን ለጀሃነም በርግጥ ፈጠረን። ለነርሱ አለ እነሱም እነማን እንደሆኑ በእርሳቸው የማያውቁባት ልቦች አሏቸው፣ ለእነርሱ በሳቸው የማያውቁባት አይኖች አሏቸው፣ እነርሱ በሳቸው የማይሰሙባቸው ጆሮች አሏቸዋል። እነዚያን እንደ እንስሳት ናቸው፣ ይልቁንም እነሱ በጣም የተሳሳቱ ናቸው። እነዚያ እነርሱ ምንድን ናቸው አለ? ዘንጊዎች ናቸው ብሎ ነው የሚያስቀምጠው። እነማን ናቸው የሚለውን የካዱትን ሰዎች ነው የሚያመለክተው። ከጂንና ከሰዎች መካከል የካዱትን እንጂ ከመጀመሪያውኑ ሲፈጥራቸው ለጀሃነም አድርጎ ፈጠራቸው ማለት አይደለም። ካለመኖር ወደ መኖር ያመጣቸው ለጀሃነም ማለት ሳይሆን እሱ ለጀሃነም እንደሚያደርጋቸው ነው። እነማን እንደሆኑ ስፔሲፋይ አልተደረገም። እከሌ ከሌ ተብሎ አይደለም የተባለው። ጀነራሊ ለገሃነም ያደረጋቸው ሰዎች አሉ፣ ጀነራሊ ለጀነት ያደረጋቸው ሰዎች አሉ። ወስኗል እሱ። እዛ ውሳኔ ውስጥ ግን መግባት አለመግባት የማማ ፋንታ ነው፣ የሰው ፋንታ ነው ማለት ነው። ለዛ ነው በብዙ ቦታ ላይ ስትመለከቺ አይ ቲንክ ይህንን ጥቅስ ጃአለ የሚለው ነገር የዚህኛውን ትርጉም ራሱ አንዳንድ ተርጓሚዎች ምንድነው የሚያስቀምጡት? ለጀሃነም ፈጠርን የሚለውን አንዳንድ የእንግሊዝኛ ትርጉሞች ለጀሃነም አደረግን በሚለው አስቀምጠውታል። ለምሳሌ አብደላ ዩሱፍ አሊ የምትመለከችው ዊ ሃቭ ሜድ ብሎ ነው ያስቀመጠው። ሰይድ ቪክቶር አህመድም ዊ ሃቭ ሜድ ብሎ ነው የሚያስቀምጠው። ዩሱፍ አሊም እንደዛው ነው ራሱ በ1938 ላይ ያለው አንደኛ። ሁለተኛ ነገር ደግሞ ምንድነው የውሳኔውን ለምሳሌ አይ ቲንክ ሱረቱ በቀራ ምዕራፍ ቁጥር 171 ላይ ተመልከችው። አንድ ያወጣላት አሁን ቅድም አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ ልብ አላቸው አያስተውሉም የሚላቸው እነማንን እንደሆነ ሱረቱ በቀራ ምዕራፍ 2 ቁጥር 171 ላይ ሱረቱ በቀራ ምዕራፍ 2 ቁጥር 171 ላይ አይሹ የነዛ የካዱት አለ ምሳሌ እነዚያ ድምፅንና ጥሪን በስተቀር ሌላ በማይሰማ እንስሳ ላይ እንደሚጮህ ቢጤ ነው። እነርሱ ደንቆሮች፣ ዲዳዎች፣ እውሮች ናቸው። ስለዚህ እነሱ አያውቁም አለ። እነዛ የካዱት ስለ ካዱ ነው ይሄ ነገር ማለት ነው። ሱረቱ ሐቃ ምዕራፍ 46 ቁጥር 26 ላይ ያወጣላትና ከዛ ወደ ጥያቄው እንመለሳለን ማለት ነው። ሱረቱ ሐቃ ምዕራፍ 46 ቁጥር 26 ላይ ስለ ካዱ ከጅኒዎችና ከትሎች ስለ ካዱ ለጀሃነም አድርጓል አላህ። ማድረግ ቅጣቱን ነው የሚያሳየው ራሱ ማለት ነው። ምዕራፍ 46 ቁጥር 26 ላይ አየሽው? ቁጥር 26 ላይ ምዕራፍ 46 ቁጥር 26 ላይ ምዕራፍ 46 ቁጥር 26 እሺ በእነዚያ እናንተ በእነርሱ ባስመቸበት ድሎት በርግጥ አስመቸናቸው፣ ለእነርሱም መስሚያም ማያም ልቦችም አደረግንላቸው። ግን መስሚያቸውም ማያቸውም ልቦናቸውም ከእነርሱ ምንም አልጠቀማቸውም። ለምን? በአላህ አንቀጾች ይክዱ ነበሩና በእርሱም ላይ ያ በእርሱ ይሳለቁበት የነበረ ቅጣት ወረደባቸው። በአላህ አንቀጾች ይክዱ ነበርና ከጂኒና ከሰዎች ጂኒዎችና ሰዎችን ለጀሃነም ፈጠረኝ እንዳል ይክራብ አይተሽ ከሆነ ይላል እንደዛ ወይስ ከጂኒና ከምትል ነገር የለችም? አለ በቃ ስለዚህ ከፍ ማለት እንትን ነው የሚያሳየው ማለት ነው። ሌላ በሱረቱ ቀሰስ ምዕራፍ 28 ቁጥር 9 ላይ አንድ ጥቅስ ልስጥሽ። 28 9 ላይ ኤግዛምፕሎችን ልስጥሽና ከዛ በኋላ ወደ እንትን እንትላለን ማለት ነው። ሱረቱ ቀሰስ ምዕራፍ 28 ቁጥር 9 ላይ ይታይሻል። የፈርዖን ሚስት
ለእኔም ለአንተም የአይኔ ማረፊያ ነው፣ አትግደሉት፣ ሊጠቅመን ወይም ልጅ አድርገን ልንይዘው ይከጀላልና አለች። ዓላማዋ ምንድን ነው? የፈርዖን ሚስት የምትይዝበት የአይኔ ማረፊያ ዓላማዋ ልጅ አድርገን ልንይዘው አይደለ ዓላማቸው የነበረው። ልክ እንደዛ አላህም በሱረቱ ዛሪያት ምዕራፍ 50 ቁጥር 56 ላይ ጂኒና ሰውን የፈጠርኩት ሊያመልኩኝ ነው አለ። ዓላማው በዓላማ ደረጃ ማለት ነው። ግን እዛው ላይ ቁጥር 9 ላይ ምን ይላል? እነርሱ ፍጻሜያቸውን የማያውቁት ሆነው አነሱት ይላል። ሲያነሱት እነሱ ፍጻሜያቸውን አያውቁትም። ያነሱት ለምንድን ነው? ለምንድን ነው ያነሱት? ፍጻሜያቸውን የማያውቁ ሆነው አነሱት ነው የሚለው 28:9 ላይ። ከዛ በኋላ ግን አላህ ግን ምን አለን? አላህ ምን አለን? ቁጥር 8 ላይ የፈርዖን ቤተሰቦች መጨረሻው ለእነርሱ ጠላት ይሆን ዘንድ አነሱት ይላል። ለምንድን ነው ያነሱት? እነሱ ይክራም ለምንድን ነው ያነሱት? እነሱ ያነሱት ለምን አይደለም? ያነሱት ለምንድን ነው ያነሱት? ለምንድን ነው? ቅድም አይተሽ እኮ ልጅ አድርገን ልንይዘው ይከጀላልና አሉ። ሊጠቅመን ወይም ልጅ አድርገን ልንይዘው ያነሱት። ግን አላህ ምን አለ? ፍጻሜውን የማያውቁ ሲሆኑ አነሱት አለ። አላህ ደግሞ ፍጻሜውን ስለሚያውቅ ምን አለ? ለምንድን ነው ያነሱት አለ? ቁጥር 8 ላይ ለምንድን ነው ያነሱት አለ? ጠላትና ሐዘን ለሚለው ነው። ለእነርሱም ጠላትና ሐዘን ይሆን ዘንድ አነሱት። አዎ ያን ፍጻሜውን ስለሚያውቅ ነው አላህ የነገረን ይሄንን እንጂ እነሱ ሲያነሱት በዓላማ ደረጃ ያነሱት ጠላት እንዲሆናቸው አልነበረም። ግን ፍጻሜውን አያውቁትም እነሱ ነበር። አላህ ግን ምን አደረገ? ከሰውና ከጂኒ የፈጠረበትን ዓላማ ሱረቱ ዛሪያት ምዕራፍ 51 ቁጥር 56 ላይ ምንድነው ያለ? ሰውና ጂኒን የፈጠርኩት ሊያመልኩኝ እንጂ ለሌላ አልፈጠርኳቸውም ማለት። ፍጻሜውን ስለሚያውቅ ምን አለ? የወደፊት ያለውን ፍጻሜውን ስለማያውቅ ከጂኒና ከሰዎች ለጀሃነም ፈጠረን ብሎ ተናገረ ማለት ነው። ፍጻሜውን ስለሚያውቅ ይሄን ይመስላል። እሺ ሁለተኛ ጥያቄ መጠየቅ ይችላል? ግራ ያላችሁ ልጆች ታች ካላችሁ መጠየቅ ትችላላችሁ ገብታችሁ። በጣም ቀላል ነው። አንቺ ገብቶሻል አይደል? እኔ ገብቶኛል። ሁለተኛ ጥያቄ ጠይቅ። ነሽ ጠይቂ። ፈጠርን ሲል ከማን ጋር ነው የፈጠረው? ይሄማ በጣም ቀላል ጥያቄ ነው። በአረብኛ ቋንቋ ውስጥ አና የሚባለው ቃል እኔ ማለት ነው። አና ማለት ነህኑ ማለት ደግሞ ምንድነው? እኛ ማለት ነው። እኛነት ደግሞ በአረብኛ ውስጥ በሁለት ይከፈላል። የገነትኛነትና የብዜትኛነት ይባላል። የገነትኛነት ምንን ያመለክታል? ታዚም ይባላል። የብዜትኛነት ደግሞ ምን ይባላል? ጀመዕ ይባላል ማለት ነው። መጀመሪያ መደብ ላይ ማለት ነው ያለ ማለት ነው። ሁለተኛ መደብ ላይ ሶስተኛ መደብ ላይ የለም በአረብኛ ግራመር ማለት ነው። እና በምንድን ነው የሚታወቀው? እንዴት ነህ ስትይኝ አለን ብዬ ብል ብቻዬን ነኝ ቤት ውስጥ ያለሁት። እንዴት ነህ ስትይኝ አለን ብዬ ብናገር ከኔ ጋር አብረው ብዙ ሰዎች አሉ? የለም ብቻ ነው። በላን ብዬ ብናገርስ? በላን ብዬ ብናገር ለምሳሌ ራሴን ወክዬ ማለት ነው። እንኳን በላ ብትይ እኔ ምንድን ነኝ? ሲንጉላር ነኝ ወይስ ፕሉራል ነኝ? ሲንጉላር ነኝ። አዎ በላን ብዬ ስናገር እንኳን በላችሁ ካልሽ ከኔ ጋር አብሮኝ ይበሉ አሉ። አሁን ሁለተኛ መደብ ላይ አላህን ሰዎች ሲጠቀሙ አንተ ነው የሚሉት ወይስ አንቱም ነው የሚሉት? አንተ ነው የሚሉት ወይስ አንቱም ነው የሚሉት? አዎ የለም። በሶስተኛ መደብ ስለ አላህ ሲናገሩ ሁወ ነው የሚሉት ሁም ነው የሚሉት? እርሱ ነው የሚሉት እነርሱ ነው የሚሉት? ስለ አላህ ሲናገሩ እርሱ ነው እንጂ እርሱ ነው የምትይው ሲንጉላር ነው። ስለዚህ አላህ እኛ የሚለው ከምንድን ነው? የምን እኛነት ነው የተጠቀመው? የገነት ወይስ የብዜት? የገነት ነው የብዜት። በቃ ይሄን ይመስላል ማለት። መጨመር የምትፈልጉ ወንድሞች ካላችሁ ጨምሩላት። ጃክ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ሰላም ነው አሎ አልሐምዱሊላህ። አይ በቂ ነው እኮ ምን ተጨማሪ የሚያስፈልገው አይደል? ኦኬ እሺ። ያ አምፕሊቲዩድ እና መልቲቲዩድ የሚለውን ነገር ያዡ። በእንግሊዘኛም አለልሽ አምፕሊቲዩድ እና መልቲቲዩድ። እሺ እስቲ ድጋሚው ምንድን ነው ያልኩሽ? አምፕሊቲዩድ እና መልቲቲዩድ። አምፕሊቲዩድ ማለት ግነት ማለት ነው። አዎ አምፕሊቲዩድ ማለት ግነት ማለት ነው። መልቲቲዩድ ማለት ብዜት ማለት ነው። ወይም ደግሞ በአረብኛ ተአዚም እና ጀምዕ ይባላል። ተአዚም ማለት ግነት ወይም ደግሞ እልቅናን ለማሳየት ክብርን፣
እንደና ደግሞ የጀምዕ ማለት ደግሞ ፕሉራል ማለት ነው። እሺ አመሰግናለሁ። ምንም አይደለም። ሰላም አለይኩም ኡስታዝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? አልሐምዱሊላህ። ሁላችሁንም በዕልም ላይ ጨምርላችሁ። ወላሂ በጣም ነው የምወዳችሁ። አሚን አሚን። ጥያቄ ነበረኝ፣ ልቀጥል? ትችላለህ፣ ጠይቅ። ወደ ሮሜ ሰዎች ምዕራፍ 9 ቁጥር 5ን ታብራራልኛለህ? ምን ላብራራልህ? የትኛውን ኃይለ ቃል? እንደ አጠቃላይ ወደ ሮሜ ሰዎች ምዕራፍ 9 ቁጥር 5 ቁጥር 5 ላይ ያው ክርስቶስ አባቶች ለነርሱ ናቸውና ይላል። አባቶች የተባሉት አብርሃም፣ ይስሐቅ፣ ያዕቆብ ናቸው። ከነርሱ ማለትም ከአባቶቹ ከአብርሃም፣ ከይስሐቅ፣ ከያዕቆብ ክርስቶስ በስጋ መጣ ይላል። ሁለት አረፍተ ነገር ስላለው ክርስቶስ በስጋ መጣ ሲል ማን ያመጣው ብለን ስንል ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር ማለትም ከዳዊት ዘር አምላክ እንደ ተስፋ ቃል ለእስራኤል መድኃኒት እርሱም ኢየሱስን አመጣ ይላል። ስለዚህ አምጪው ማን ነው? አንድ አምላክ ነው። መጪው ደግሞ ኢየሱስ ነው ማለት ነው። ይህንን ነው የሚያሳየው። ሮሜ 9:5 ላይ ከዛ በኋላ ምን አለ? ከሁሉ በላይ የሆነው አምላክ እርሱ ከኔም ጨምሮ ማለት ነው ከሁሉ በላይ የሚሆን ብሎ ላይ ያስቀመጠው። ኤፌሶን ምዕራፍ 4 ቁጥር 5 ላይ ከሁሉ በላይ የሚሆን አንድ አምላክ የሁሉም አባት አለና ይላል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ምንድነው የሚለው? የሴት ራስ ወንድ ነው፣ የወንድ ራስ ክርስቶስ ነው፣ የክርስቶስ ራስ ደግሞ እግዚአብሔር ነው ይላል፣ አምላክ ነው ይላል። ስለዚህ አሁን አምላክ የማ ራስ ነው? የክርስቶስ ራስ ነው። ክርስቶስ ማለት የተቀባ ማለት ነው። በስጋ የመጣው ማን ነው? ክርስቶስ ነው። ክርስቶስ በስጋ ስለመጣ ክርስቶስን በስጋ ያመጣው አምላክ ለዘላለም የተባረከ ይሁን እያለ ነው ያለው። ይህን ይመስላል ባጭሩ። እሺ አመሰግናለሁ። ወላሂ በጣም እና አንድ ልልገም ድገም። ዕብራውያን ምዕራፍ 7 ቁጥር 1ን ስለማን ነው የሚያወራው? ዕብራውያን 7:1 ላይ ስለ መልከ ጼዴቅ ስለ ንጉሥ የተባለው መልከ ጼዴቅ ነው። መልከ ጼዴቅ የሚባል በአብርሃም ዘመን ይኖር የነበረ ንጉሥ ነው። ኦሪት ዘፍጥረት ምዕራፍ 14 ላይ ታገኘዋለህ። ኦሪት ዘፍጥረት ምዕራፍ 14 ላይ ስትመለከተው ከአብርሃም ጋር የተገናኘ አለ። አብርሃም ነገስታትን ገድሎ ሲመለስ አስራት የሰጠው ሰው ነው። ኦሪት ዘፍጥረት ምዕራፍ 14 ላይ ስትመለከተው ማለት ነው። ስለሱ ነው የሚያወራው። ቁጥር 18 ላይ 14-18 ላይ ዘፍጥረት ላይ ስለሱ ነው የሚያወራው። እሱን አባትም እናትም የለው ምናምን የሚለው እሱን ነው ይላል። ዕብራውያን 7:3 ላይ እንደዛ ነው። እናትም አባትም የለውም ይላል። የትውልድም ቁጥር የለውም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም ይላል። ታዲያ ምንድነው ይሄ ነገር? ምንድነው? ሰው ነው ወይስ ጥንዛ ነው ወይስ ድመት ነው? ምንድነው ይሄ ነገር? አምላክ ነው ምናምን እንዳትል ደግሞ ምን ያደርጋል? ቁጥር 4 ላይ ታገኘዋለህ። ሰው ነው ይላል። የአባቶች አለቃ አብርሃም ከዘረፋው የሚሻለውን አስራት የሰጠው ይህ ሰው ይላል። ሰው ነው ይላል። ሰው ሆኖ ምን የለውም? አባትና እናት የለውም፣ የትውልድ ቁጥር የለውም። ይህ ጂኒኦሎጂ የመጣበት ለዘመኑም ጥንት ማለትም ልደት የለውም፣ ለሕይወቱ ፍጻሜ ሞት የለውም። ዳሩ ግን አለ በእግዚአብሔር ልጅ ተመስሎ፣ የእግዚአብሔር ልጅ የተባለው ክርስቶስ ነው፣ በእሱ ተመስሎ ለዘላለም ካህን ሆኖ ይኖራል ይላል። አንዳንድ ሰዎች ይህንን ራሱ ኢየሱስ ነው ይላሉ። በእግዚአብሔር ልጅ ተመስሎ የሚለውን ያዙ። የእግዚአብሔር ልጅ የተባለው ኢየሱስ ነው። በእግዚአብሔር ልጅ ተመስሎ የተባለው ደግሞ መልከ ጼዴቅ ነው። መልከ ጼዴቅ ራሱ ሌላ ሰው እንደሆነ ማስረዳት ከፈለጋችሁ እዛው ዕብራውያን ምዕራፍ 7 ላይ ቁጥር 15 ላይ እዩት። ራሱ ቁጥር 15 ላይ አያችሁት? በማያልፍ ይላል። አያችሁት? ቁጥር 15 ላይ በማያልፍ ሕይወትና ኃይል እንጂ በስጋ ትእዛዝ ሕግ ሳይሆን ሌላ ካህን በመልከ ጼዴቅ ምሳሌ ቢነሳ አለ። የተነሳው ማን ነው? ሌላ ካህን ኢየሱስ ነው። ሌላ ካህን ብሎ ነው የሚያስቀምጠው። መዝሙረ ዳዊት ላይም ስትመለከቱት ምዕራፍ 110 ላይ ምንድነው የሚለው? መዝሙረ ዳዊት ምዕራፍ 110 ላይ ምንድነው የሚለው? አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ብሎ በእውነት ማላ አይጸጸትም እንዳይላል። ቁጥር 4 ላይ መዝሙረ ዳዊት ምዕራፍ 110 ቁጥር 4 ላይ እንደ መልከ ጼዴቅ ስርዓት አንተ ለዘላለም ካህን ማለት መልከ ጼዴቅ ነህ ማለት አይደለም። እንደ መልከ ጼዴቅ መዝሙረ ዳዊት ምዕራፍ 110 ቁጥር 4 ላይ
አንተ እንደ መልከ ጸዲቅ ማለትና እንደ መልከ ጸዲቅ ማለት ይለያያል። ኢየሱስ ክህነቱ እንደማን ነው? እንደ መልከ ጸዲቅ ነው። ግን መልከ ጸዲቅ ነው ማለት አይደለም።